Najat Media, The Rewards. የተነሳው ርዕስ ላይ ያወራን እየተነጋገርን ያለንበት ጸረ ፕሮፓጋንዳ በእስላም ወይም ደግሞ በሱፊ ላይ እያለን እየተወያየን ነው። አሌክስ ይሰማሃል? በዚህ 30 ዓመት ውስጥ የዋሃብያው ግሩፕ በዚህ ሱፊዩ ማህበረሰብ ላይ በአስተሳሰቡ ላይ የሰራው የፕሮፓጋንዳ ማዕት ተነግሮ የሚጨረስ አይደለም። እንደምናውቀው አሁን በዚህ ሰዓት ብዙ መንገድ እዚህ መንገድ ላይ ጥቃት እያደረሰ ይገኛል። ይህንን የሚሰራውን ፕሮፓጋንዳ በዲንም ፖለቲካውን ብዙ ነገር ሲሰራ እንመለከታለን፣ እያየንም ያለ ነው። ይህንን ነገር ለመከላከል ይሄ ማህበረሰብ ይሄ ኤሊት ወይ ደግሞ ይሄ ሰው ምን ሊያደርግ ይገባል ብለህ ታስባለህ? አሌክስ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ ጀማው? ወንድም እንዴት አመሸህ? ደህና ነን አልሐምዱሊላህ። ትልቅ ርዕስ ነው እንግዲህ ይዛችሁት የመጣችሁት። ሲከታተልም የመጡት ነገሮች ተያያዥ የሆኑ ነገሮች ነው። ከመጀመሪያው ጀምሮ ስሜታዊነት፣ ከዛ በኋላ ደግሞ ታሪክን በሚመለከት ከዛ በኋላም ደግሞ ይህን ፕሮፓጋንዳ እንደዚሁ ተያያዥ ነገሮች ናቸውና ፕሮፓጋንዳ ትልቅ መሳሪያ መሆኑን ማሳየት የሚቻለው ዓለም እንግዲህ ረጅም ጊዜ ረጅም ዓመታት ዓለም ኢስላምን በምን አይነት መንገድ ትስል ነበረ፣ ኢስላምን እንደ ትልቅ እንደ አሸባሪ ኢስላም ማለት ምንድነው የሚለው ነገር ዓለም ላይ በዚህ ደረጃ ጥላሸት የተቀባው ዋነኛ ምክንያት አሜሪካና እስራኤልን እንግሊዝ የመሳሰሉ ሀገራቶች የተጫወቱት ፕሮፓጋንዳ ነው። እና ፕሮፓጋንዳ የሰው ልብ ውስጥ በጣም ብዙ የሚቀይረው ነገር አለ። አንድ ነገር በጣም በተደጋገመ ቁጥር ውሸትም ቢሆን ወደ እውነትነት የመቀየር እና ደግሞ አላዋቂዎችን ጥመት ውስጥ የመክተት እና የራስ ተከታይ የማድረግ ትልቅ አቅም አለውና ፕሮፓጋንዳ ልክ እንደነሱ ወሃቢያዎችም ከነሱ በመውሰድ የነሱን አይነት ስትራቴጂ እና አሜሪካን እንግሊዝን የመሳሰሉ ሀገራቶች ኢስላምን እንዳጠለሹት ሱፊያውን ማህበረሰብ የማጠልሸት ስራ ነው የተሰራው። ረጅም ጊዜያቶች ኋላ ቀር በማድረግ ሃይማኖት ኋላ ቀር የለውም። ኋላ ቀር በማስመሰል ከዲኑ የወጣ አቅጣጫውን የቀየረ ታሪክ የሌለውን እንደማስመሰል ለምሳሌ ቀብር ዝየራን፣ ተበሩክ፣ ተወሱል የመሳሰሉ ትላልቅ ታሪክ ያላቸው በኢስላም ደረጃ ዲናዊ የሆኑ መረጃ እንደሌላቸው አድርገው ቀብር መዘየርን እንደ ቀብር ማምለክ አምልኮና ሽርክ እንደማድረግ አድርገው ለህዝቡ የተለያየ ወደ ጥመት መንገድ ያለ እስኪመስል ድረስ ሰውን እስከ ማሳሳት ድረስ ደርሰዋል። ይህን ደግሞ መፋለም የምንችለው በኢልም ነው። ጸረ ፕሮፓጋንዳ ደግሞ ጥሩ በጣም በቃ ይህን ነገር ልንፋለምበት የምንችለው በዛ መንገድ ብቻ ነው። ማለት ሐቃችንን ሳንሰጥ እንደ ሱፊ የመሻይኮቻችንን መንገድ ሳንሰጥ የዑለሞቻችንን መንገድ ሳንሰጥ በእነሱ መንገድ ላይ አክላቃችንን ሳይቀይረው ያ ነገር ስሜታዊነታችንን ይዘን መንገዳችን ይዘን ግን ሐቅን ደግሞ በማጋለጥ ሐቅን አግሉቶ በማውጣት ሰዎችን ወደ ኸይር መጣራት በኢስላም የተፈቀደ ነገር ነውና እዛ ላይ በትልቁ ልንሰራበት የሚገባ ነገር ነው። በተለይ ደግሞ በዚህ በሚዲያው ትልቅ ስራ ልንሰራ ይገባል። እነሱ ብዙ አመታቶችን ተጠቅመውታል ይሄን ነገር። እኛ ግን የማጋለጡን ስራ እንኳን የነሱን ያህል እንኳን ሐቅ ላይ እንኳን ሆነን መስራት አልቻልንምና በዚህ ላይ በጣም ልንተባበርና ልንሰራበት የሚገባ ነገር ነው። በጣም ወደ ኋላ የቀረንበት ነገር ለምሳሌ በባለፈው እንኳን ክርክር ተክቢር ሚዲያ ላይ በነበረ ክርክር ምን ያህል ሰው እንደተቀየረበት ብዙዎቻችን አይተናልና ኢልም ትልቅ መሳሪያ ነው ለዚህ ለፕሮፓጋንዳውም ሆነ ለየትኛውም አይነት ነገር። በቀብር ጉዳይ ላይ ባለፈውም እንኳን የተለያየ በቀብር ጉዳይ ላይ የተለያዩ አጀንዳዎችን አንስተው ለህዝብ ሰጥተው ነበርና በኢልም እንዴት እንዳሸማቀቋቸው የረሱላችን ሰለላሁ ዐለይሂ ወሰለም እንደዚሁም ደግሞ የሱሐቦችና ዑመርና አቡበከር ቀብር የት እንደነበረ በማጋለጥ እንኳን ምን ያህል ስራ እንደተሰራ አይተናልና በዚህ መንገድ ላይ ሐቅን የማጋለጥ ስራ እየሰራን ከኋላ ከሄድን የትኛውም አይነት ሰው ወደ ስህተት መንገድ መሄድ አይሄድም። እንደዚሁም ደግሞ ወደ ሐቅ እንዲመለስ ያደርጋል ብዬ አስባለሁና
እነሱ አሁንም ብዙ ርዕሶችን ይሰጡናል ለኛ። የእነሱን ርዕስ እየተቀበለን መሄድ ብቻ ሳይሆን ከዚህ በፊት የሰሩትን ፕሮፓጋንዳ ራሱ በደንብ አውጥተን በታሪክም ምንም አይነት ታሪክ የላቸውም ራሳቸውን የታሪክ አንድ አካል አድርገው በማስመሰል ነው እንትን እየሰሩ ያሉትና እኛ ከሱፊያ አንፃር ረሱላችን ሰለላሁ ዐለይሂ ወሰለም እንኳን የመሰከሩልን ታሪክ ያለን ምን ያህል ያማረ ሰራዊት በሚል መሐመድ አልፋቲ ነው ይመስለኛል እና ምን ያህል ያማረ ሰራዊት ተብሎ በረሱላችን እንኳን ትንቢት የተነገረለት እንትን ነው መንገድን ይዘን ነው እየተከተልን ያለ ነውና ያን ታሪክ እንኳን አጉልተን በማውጣት ለህብረተሰቡ ማሳየት አልቻልንምና በዛ መንገድ ላይ እንኳን ብዙ መስራት ይጠበቅብናልና አብዛኞቻችን ገና ያልሰራ ነው ብዙ ነገር የቤት ስራ ይቀረናልና ትኩረት ልናደርግበት የሚገባው ይህ ነገር ከታሪክ ጋር የተገናኘ ነው ከአመጣጡ ጀምሮ ሲልሲላ ያለው ነገር ነውና ከመሃል እንዲህ ተቆርጦ የመጣ ነገር ምንም ሊያሸማቀንም ወይም ደግሞ መንገድ ሊያስት የሚገባ አልነበረም የኛ ድክመት ነው ብዬ ነው ማስበውና እዛ ላይ ልንበረታ ይገባል ሐቅን አጉልተን ልናወጣ ይገባል ብዬ ነው ማምነው እና እዚህ ላይ ቢስሚላህ እዚህ ላይ በሳልገልጸው እንትን ያለፍኩት እንደዚህ ድብደባዎቹ እንትኖቹ በሚበዙ ቁጥር እኛ ላይ የሚመጡ በላዎች የተለያዩ ነገሮች በሚመጡ ሰዓት ላይ አንዳንዴ ያው የአላህ ሂክማም ሊሆን ይችላልና የማጋለጥ ስራውን እየሰራን ከጎን ለጎን ዲናችን ላይ በጣም አጥብቀን አላህን ዱዓ ማብዛት ይኖርብናል በዚህ ጊዜ ላይ አላህን የበለጠ ልንቃረበው የሚገባ ጊዜ ነው እና አሁን እንኳን አላህ በቅርብ ጊዜ እንኳን ያሳየንን ነገር ማየት እንችላለን እንዴት ነው ፓለስቲን ላይ ያ ሁሉ ድብደባ ያ ሁሉ ነገር ደርሶባት ዓለም ግን በአሁን ሰዓት ላይ አላህ ሂክማው ብዙ ነው ዓለም በአሁን ሰዓት ላይ ግን እስራኤል ምን አይነት ሀገር እንደሆነች ማን ትክክለኛ አሸባሪ ሀገር እንደሆነ ዓለም እንዲረዳ ያደረገበት ሂክማ ነው አላህ እና አንዳንድ ነገር የሚመጣ ነገር ሁሉ እንትን አይደለም ሊያጠፋ የሚመጣ ብቻ አይደለም ለኸይር ነው ከጀርባ ያለውን ሂክማ አላህ ያውቀዋልና አላህን በደንብ ተዋዱና አላህን በደንብ በመቅረብ የበለጠ አላህን ዱዓ ማድረጉ ትልቅ እንቅስቃሴ ነው ከእንትን እውነትን ከማጋለጡ ጎን ለጎን ያንም ባይረሳ ጥሩ ነው ብዬ ነው والله አለም ጀዛኩሙላህ ኸይር ወንድም አሌክስ ትልቅ ሐሳቦችን አንስቶልናል በውይይታችን ላይ ፕሮፓጋንዳ ከተሰሩባቸው የሱፊያው መንገድ ላይ ስለ መውሊድ አዲስ ነገር እንደሆነ የሚያስነግሩት ፕሮፓጋንዳ ቀብር ዚያራ ላይ ሽርክ እንደሆነ ተበሩክም ሽርክ እንደሆነ ለ30 ዓመታት ከዛ በላይ ብዙ ቅጥፈቶችን ሲቀጥፉ እንደነበር እንደዚሁም በዓለም ደረጃ እስልምና ላይ ዩሮፕና አሜሪካ እስልምናን ብዙ ፕሮፓጋንዳ ሰርተው ያለውን አመለካከት ሁሉም የሙስሊሙ አካል እስልምናና ሽብርተኝነትና እስልምና አንድ እንደሆነ በሰዎች ጭንቅላት ውስጥ እንዲሳል ያደረጉበትን መንገድ ትልቅ ሐሳብ አንስቶልናል ከዚህ በመቀጠል ላመሰግነው ወዳለው በድሩ አለክ ሄሎ ኡስታዝ ሰላም አለይኩም ኡስታዝ ሐቢቢ ሀያቱ እንዴት ነህ ሰላም ነው አልহামዱሊላህ እየተከታተልኳችሁ ነው በጣም ደስ ይላል ማሻአላህ አንድ ሁለት ጊዜ አመልጦኝ ነበር ግን ያው ዩቲዩብ ላይም ለማየት ሞክሬያለሁ በጣም ጥሩ ይሄደልን ነው አልহামዱሊላህ አላህ በዚሁ ያስቀጥለልን ያው ዛሬ ደግሞ የተነሳው ርዕስ ፕሮፓጋንዳ ከኢስላም ጸረ ኢስላም ምናምን በሚል ነውና ትንሽ ያው ይሄን ነገር የቀለም ሰዎች የበለጠ ቢሄዱበት ኸይር ነው ግን እስቲ አንዳንድ ነገር ለማለት ያህል እንደው ሪስ ላይ ከመናየው ነገር አንፃር እነዚህ እንግዲህ የውይይታችን መነሻ ሊሆኑ የቻሉት እነዚህ ግሩፖች ናቸው ወሃቢ የሚባሉ ግሩፖች ናቸውና ይሄን ነገር ፕሮፓጋንዳውን ሲሰሩት እነሱ ያው በተደራጀ መልኩ በቡድን መልኩ ነው ፕሮፓጋንዳ የሚሰራ ራሱን የቻለ አንድ ግሩፕ አለ የሆነ ነገር ከቲክቶክ ከሆነ ካታጎሪ ከሆነ ነገር ላይ ወስዶ የሆነ ለነሱ ግብአት የሚሆን የሚያቀበላል እኔ ለምን እነዚህ ሰዎች ለኔ ቅርቦች ናቸው አጎት አክስት የሚባሉ በዙሪያዬ በጣም በርካታ የሆኑ የራሴ ልባቸው እና እዛ ውስጥ ብዙ ነገራቸውን አውቃለሁና ግብአቱላ በዚህ ጉዳይ ሙስሊሙን ሱፊያውን ለመምታት እንግዲህ ቅድም ማን ነው አብዱል ሰጣን ለማንሳት ሞክረዋል ከሙፍቲ ጉሞት ጋር በተያያዘ ከቀብር ጋር በተያያዘ እንደዚሁም እህታችን ሐውለት ላይ ሰገደች በሚል ተያያዘ ነክሰው ዴይ ቱ ዴይ ሚዲያ ላይ ከሚያገኙት ነገር ወስደው እየሰሩ ነው ያሉት አሁን እነዚህ ደግሞ የነሱ ፕሮፓጋንዳ ትንሽ አጉልተን እንደዚህ እንትን ልንለው ይችላል ነው
ይመስለኛል እነሱን ልክ እንደ ዲን ሰዎች ቆጥረን ነው አሁን የእነሱን ፕሮፓጋንዳ አክብደን እያመጣን ያለ ነው። እነሱ የፖለቲካ ድርጅት ነው። በእኔ እምነት የፖለቲካ ድርጅት ደግሞ ለዚህ ለፕሮፓጋንዳ እጅግ በጣም ቅርብ ነው። አይታችሁት ከሆነ አሁን ይሄ ግሩፕ ወደ ስልጣን እንኳን ከበኋላ ፕሮፓጋንዳ የውሸትም ሊባል እኮ ይችላል አንድን ነገር ለመመለስ ይመስለኛል። ከተሳሳትኩ አላችሁ ታርሙኛላችሁ። አፈይቱ በልኝ ጦርነት ላይ ለምሳሌ ወታደሮችን ለማበረታታት የሆኑ ግሩፖችን ለመቀስቀስ ሲባል አንዳንድ ነገሮችን ነብዩ የሚጠቀሙ እንደነበር እንሰማለን። ለምሳሌ ደሴ ዘመቻ ካለባቸው ነገ ድሬዳዋ ነው የሚል ነገር ለህዝባቸው እንደሚሰብኩ እንሰማ። ይሄም የአንድ የፕሮፓጋንዳው አካል ነውና ቀኝነት እንዳለ ሆኖ ትክክለኛ ታማኝነቱ እንዳለ ሆኖ ግን ብዙ መሬት ላይ መሰራት ያለባቸው ስራዎች አሉ። እኛ እንደ ጃሂል አሁን እኔ ዕልምይ አይደለሁም ዝም ብሎ ስለ ኸይፍይ ነው ብዙ ጊዜ ከሰዎች ጋር ማወራው። ግን በዛም ደረጃ ሆኖ ከኔ ምን ይጠበቃል በዚህ ነገር ግሌን እኔ አንድ ሰው እንኳን ባተርፍ አንድ ባደርግ በሚል ነገር ሁላችንም የድርሻችን የምንወስድበት እንደዚሁም እዚህ ግሩፕ ላይ ደግሞ አንድ ልጠቁም ፈልገው ነገር ትንሽ በቀለሙ ገፋ ያልን ወንድሞች በዕልሙም ገፋ ያልን ወንድሞች እንደው አንዳንድ ነገር ለራሳችን ከግንዛቤያችን ትንሽ ከፍ እንዲል የሆኑ አንዳንድ መጽሐፍቶችን እናንተ ብትጋብዙንና እኛም ለማየት ብንሞክር ለምን ይሄ ነገር ቀጣይነት አለው። በአንድ ቀን ይሄን ነገር አሁን የፈለገ ነገር ሱፊያ ወሃቢያ ተነሳም አልተነሳም ይሄ ጀማዓ በተለያየ ነገር መቀጠል አለበት ብዬ ስለማምን እንደዚህ አይነት ነገሮች ጀማዓው ላይ ቢሰሩ የሚል አመለካከት አለኝ። በተረፈ እስኪ አንድ ጉዳይ ማነሳው ሐሳብ አለ ወደ በኋላ ላይ አሁን ድል ላላገኙ ወንድሞች ድል ስጥና እንትን ልበል። ሰላም አለይኩም የሸክ ፈውዛንን አንድ ላይ እንድትሄዱበት ብዬ ነውና አንድ ካፊር በአንድ ሱፊይ ሰልሞ ሙስሊም ከሚባል በክፍርና ኖሮ በክፍርና ቢሞት ለሱ የተሻለው ነው ብለው ኪታባቸው ላይ ቃል ለቃል ያሰፈሩትን ጽሁፍ እንደ አዲስ የታየው ሰሞኑን እንግዲህ መቆሚያ መቀመጫ የከለከለን ፌስቡክ ምናምን ሌላ ፕላትፎርሞች ላይ ይሄ ጉዳይ ነውና ከዛ ደረጃ ደግሞ አንስተው በየቀኑ አጀንዳ አሁን ይሄ ከመንገድ ላይ እንኳን ሶሎ አለ ነቢ የሚለው ጽሁፍ ጋር ተያዘ ይሄ አደገኛ የጥም መንገድ የሚያስፋፋ በእስ የሆኑ ግሩፖች አሉ ልክ እንደኛ እነሱ ጋር የተቋቋሙና ኢንሻአላህ በዚህ 3-4 ቀን የጀመሩት ኢንሻአላህ ቆይስ እነሱንም ግሩፖች ሼር አረጋቸዋለሁ አንዳንድ ነገሮች ይጠቅመናል ብንከታተላቸውና በዚህ ልክ ነው እነሱ ያንዳንዱን ነገር ከዛ በሚሰጣቸው አጀንዳ እያወጡ እየሰሩብን ያሉት። ስለዚህ ይሄንንም ነገር እስኪ ምን ያህል እንትን እንደሆነ እንድትሄዱበት ብዬ ነው የሸክ ፈውዛን ያነሳሁት። አፈውቱልlah ሙላ ኸይር ስላጋራህን ሐሳብ አስተያየት ከልብ አድርጌ አሁንም ላመሰግንህ እወዳለሁ። ወንድም በድሩ ተሳትፎ ይቀጥል። እየተሰሩ ያሉ ፕሮፓጋንዳዎች ትላንትና ብቻ ሳይሆን ዛሬም ነገም ይሰራሉ። እነዚህን እየተሰሩ ያሉ ፕሮፓጋንዳ አንተ እንዴት አድርገን ልንሰራ ልንከላከላቸው እንችላለን በሚል እየተነጋገርን ነው ያለነው። ድምጽ ይሰማል? ይሰማል። እሺ አሰላሙ አለይኩም በድጋሚ ያው ማሻአላህ ይሄ ግሩፕ ለተነሳለት አላማ በደንብ አጥብቆና ያለምንም መሰልቸት ይሰማል ሰው ሲገባ ነው ቀጥታ እና ያው በተከታታይነት የተለያዩ አጀንዳዎችን በጣም ቀጣይነት ባለው መልኩ እያመጣችሁልን ነው። በጣም በትምህርት በሚሰጥ መልኩ ደስ የሚሉና ከጊዜው ጋር የሚሄዱ አጀንዳዎች ናቸው እየተነሱ ያሉትና የዛሬው አጀንዳ እንደ ሌላውን ጊዜ በጣም ጠቃሚና በጣም አስፈላጊ አጀንዳ ነው የተነሳው እና በዚህም አንዳንድ ነገሮችን ማለት እፈልጋለሁ። የምርን እኛ ሙስሊሞችን የሀገራችን ሙስሊሞችን የኢትዮጵያ ሙስሊሞችን እየተሰማ ነው። የማን ድምጽ ነው እየቆየ እየገባ ነው መሰለኝ። ይሰማል? ራጁ ያኔ እሰማለሁ። ሰማለ ኔትወርክ ያስቸገረ ስለሆነ አንድ ጊዜ ታብታብ እናድርገው። አሁን የሰይፉ ነው መሰለኝ እየቆየ ገብቶለት አሁን ሚዩት ሆኖ ድምፁ ይሰማል። አይቴ ታፕታፕ እናድርገው። አንዴ ታፕታፕ ካላደረግነው ኔትወርክ ያስቸግራል። ታፕታፕ እያደረግነው
በደንብ ላይክ ቫይራል እንዲወጣም ታፕታፕ ካላረግነው ቲክቶኩም ይሄ ልብናል ኔትወርኩንም ያዳክምብናል። ይሰማል አብሰጣ ኦኬ እስከተሰማች ታፕታፕ እናድርገው አንዴ ነው ታፕታፕ እያደረግነው ሊላሂ ተዓላ ታፕታፕ እያደረግነው ያው ጥሩ ነገር ነው የያዝነውና ለሁሉም እንዲዳረስ በምንችለው ያህል ሼርም ኮፒ ሊንክም እያደረግነው ውይይታችንን በዛ መልኩ ብንቀጥለው አሪፍ ይሆናል። መርሐባ አሁን ድምጼም ይሰማል ብዬ ተስፋ አደርጋለሁ። ኦኬ እና ምንድነው ባለፈው ሳምንት እንደተወያየነው ስለ ፕሮፓጋንዳ አትሊስት የሆነ ኖሃው አለም ብዬ አስባለሁ። ለዛ ነገር ደግሞ እንዴት ነው ራሳችን ዲፌንድ ማድረግ የምንችለው ነው ባጭሩ። ጸረ ፕሮፓጋንዳ ስንል ሱፊ ህብረተሰብ እንዴት ነው እንዲህ የተነሳበት ያለውን የስም ማጠልሸት የሱፊ ማህበረሰብ በተለያዩ መልኩ እየደረሰበት ያለውን በደል ለዚህ እንዴት ነው ዲፌንድ ማድረግ የምንችለው ነው ባጭሩና ይሄ አንደኛ እየተነሳብን ያለውን ፕሮፓጋንዳ ምንድነው፣ በምን መልኩ ነው እየተነሳብን ያለውን የሚለውን ካወቅ ማንም ሰው ጥያቄውን ካወቀ ለመልሶ ነው ከዛ የሚጣጣረው ማለት ነው። አንደኛ እኛም ማወቅ ያለብን በሱፊ ህብረተሰብ እየተነሳ ያለው በደል ምንድነው፣ በምን መልኩ ነው በደል እየደረሰብን ያለው፣ በተግባርና በተለያዩ ሚዲያዎችስ በምን አኳያ ነው በሱፊ ማህበረሰቡ እየደረሰበት ያለው በደል የሚለው ነው። በአብዛኛው ጊዜ ካየን አንደኛ እየተሰራበትና ሱፊዩን እንዲዳከም የተደረገው በሚዲያ ነው ማለት ነው። ሶ አፍተር ከዛ በኋላ ያለው ነው አሁን አብዛኛው ህብረተሰብ ኢቭን ሱፊይ ሆኖ እንዲህ አሁን ማለቴ ላይክ እኔ ማንም ጋር አልገባም የሚለው ማህበረሰብ ሁላ አክፎ መያዝ የቻሉት ማለት ነው። ኢቭን የቻሉት በዚህ ሚዲያ ነውና አንደኛ መጠንከር አለብን ብዬ ማሰብ በሚዲያው ነው። እኛ ያው ሙስሊሞች ስለሆን ውሸት መናገር አይጠበቅብንም። ፕሮፓጋንዳ ስንል ደግሞ ውሸት መናገር ብቻ አለብን ማለት አይደለም። ለዛ ነገር ግን ራሳችንን ዲፌንድ ማድረግ ግዴታ ነው። ያው እስልምናችንም ራሳችሁን ተከላክሉ ነው የሚለው። እኛ ስንከላከል ደግሞ ሐቁን ማውጣት ነው። ሰው በውሸት በሌሉ ነገሮች በበሬ ወለደ በዛ ልክ ተዘጋጅቶ ሲመጣ እኛ እውነቱን በማውጣት ደግሞ ተዳክመናል። ይሄ ሐቂቃው ማለት ነው። ነገር ግን አሁን እየተነሳ ያለው ነሻጣ ቀጣይነት ካለው ደግሞ በጣም ለወደፊቱ በጣም ትልቅ ተስፋ ያለውና የሱፊ ሐቆችን መመለስ በሚቻልበት መንገዱ በሚዲያውም ሱፊ የመጣበት መልኩ ነው ያለው። ሶ ይሄንን እንዴት ነው ማጠናከር ያለብን? በምን አኳያ ነው እኛስ ተጠናክረን ቀጣይነት እንዲኖረው ማድረግ የምንችለው ነው ሐቂቀተን መሆን ያለው። አሁን የእስራኤልና የፓለስታይን ካየን እኮ በኢኮኖሚ ቢሆን በተለያየ መልኩ እስራኤሎች ምንም ማድረግ የሚችሉ ናቸው። ሐቂቀት መሬት ላይ ያለውን እውነታ ካየን ማለት ነው። ነገር ግን ሐቁን ማውጣት እንዴት የፓለስታይንን ብቻ ሳይሆን የሙስሊሙን ሐቅ አውጥቶ ሙስሊም ምን እንደሆነ ህዝቡ ዓለም እንዳደረጉ በአሁኑ በቅርቡ የተከሰተውን ሁኔታዎች ማየት እንችላለን። ሰው በእነሱ እኛ ምን ትምህርት መውሰድ እንችላለን? እኛም እኮ እየተበደልን ያለነው ሐቆች ተደብቆ ውሸት እየተነዛ ነው ሱፊዩ እየተበደለ ያለው ማለት ነው። ያንን ሐቅ እንዴት ነው ማውጣት የሚያቅተን ነው? ለምንድን ነው ችግሩ? ምንድን ነው? እነሱ በተደራጀ መልኩ አናት አላቸው። በምን አኳያ መሄድ እንዳለባቸው ኢቭን እንዴት ውሸት መናገር እንዳለባቸው ስለ ፕሮፓጋንዳ ስልጠና ይወስዳሉ። ያንን እኛ እንደ ሱፊ የሚያደርግልን ማን ነው? ዛሬ ይሄንን የያዝነውን ዓላማ ማሳካት የምንችለው አንድ አናት ኖሮን ያንን አንድ አሚር ኖሮን በዛ አሚር የሚያዘው መንገድ ከሄድን ለውጥ ሊመጣ ይችላል። በምንም አኳያ ማለት ነው። ኢቭን በሚዲያ ላይም ራሳችን እንከላከል ካልን የተደራጀ ካልሆን አሁን እንደምናየው ነው የተለያየ ቤት እየከፈተን የተለያየ አጀንዳዎች እያነሳን ይሄንን እንችላለን ማለት ነው። ይሄ ኃይል ግን አንድ ላይ ሲሰበሰብ ትልቅ ነገር ሊያመጣ ይችላል። እስኪ ያለውን በደሎች ብቻ እናውጣ። እስኪ ስንት መስጊድ ላይ ስንት ሰው እየተባረረ ነው፣ ስንት ሰው እየተደበደበ ነው። ያንን ሐቅ ማውጣት እንዴት አቅተናል? እውነት ነው ብላችሁ አሁን ምንም ያልገባውና ምንም ማያውቅ ህብረተሰብ ሞልቷል ኢትዮጵያ ውስጥ በጣም ሞልቶ ተርፏል ማለት ነው። ነገር ግን ሐቁን አውጥቶ የሚያሳይ የለም። በሚዲያም ቢሆን በአጠገብ በተለያዩ ቦታዎችም ቢሆን ማለት ነው። ሐቁን አጉልተን እያወጣን አይደለም። ነገር ዛሬ ይወጣል፣ በሁለት ቀን ይረሳል። ነገር ግን አድራግበን አጀንዳ ተቀባይ ሳንሆን ሁሌ አጀንዳውን እኛ እያነሳን ለህብረተሰቡ እንዲደርስ ማድረግ ነው።
የመጡብንን የስም ማጥፋቶች እያንዳንዱን አንድ ባንድ እያወጣን ኢቭን ከዛም አልፈን እኮ እነሱ አጀንዳ የሚሰጡን መጠበቅ ሳይሆን ከዛም አልፈን መጽሐፋቸውን ብንገልጠው እኮ ማያልቅ ጉድ ነው እኮ ያለበት። ሱፊ ላይ በደል እያደረሱ ያሉትን ወሃቢያ መጽሐፍ ከከፈት ነው እኮ ስለ ወሃቢያ መጽሐፎችን እያንዳንዱ የሚያውቅ ሰው ወጥቶ ሚዲያ ላይ ማለት ሚዲያ ላይ ማቅረብ ከቻለ እኮ ያ ሁሉ ጉድ ራሱ በቂ ነው እኮ። ያንን እኮ ማውጣት አልቻልንም። እስከዛሬ ያለነው ሚዲያም አንወጣም፣ እኛ ራሳችንን ለመከላከል ብቻ ነው ሬዲ እየሆንን ያለነው። እሱንም በበቂ ሁኔታ መከላከል ላይ አይደለንም። ይነሳብናል፣ አጀንዳ ያነሱብናል፣ ብለን ወተን ማለት ብቻ ነው ያዝነው። እና በአጭሩ ጸረ ፕሮፓጋንዳ ሐቁን እናውጣ። በቃ ውሸት መናገር አይደለም። ሚዲያ ላይ በተለይ ሚዲያ ላይ በደንብ እንስራበት። የወሃቢ ምንነቱን አንደኛ ምንነቱን እሱ ምን እንደሆነ ህዝቡ እንዲያውቅ ማድረግ፣ ከዛ ቀጥሎ የኛን ሐቆች ማወቅ፣ ስለ ሱፊይ ደግሞ ሐቁን ሰው እንዲያውቅ ማድረግ። ይሄ ነው እንጂ እኮ ግዴታ ወተን እኛ ውሸት መናገር አይጠበቅብንም እኮ። ሰው መስጊዱ ላይ ሲደበደብ ሲተፋበት እንደፈለጉ ሲያደርጉት እናውጣው፣ ሚዲያ ላይ በደንብ እናውጣው። ቫይራል እንዲወጣ ደግሞ እንተጋገዝ። እውነት ነው እነሱ ተደራጅተዋል። በሚዲያ የሚዲያ ሰራዊት በሚለው መልኩ ተደራጅተው እነሱ እየተንቀሳቀሱ ነው። 1000 ሰው ከሆኑ 1000 ሰው ዛሬ አንዱ አውርቶ አጀንዳ ፈጥሮ የሚፖስተውን ተስማምቶ 1000 ሰው ላይክ እና ሼር ካደረገው ቫይራል ይወጣላቸዋል። ሰው ደግሞ ከሚያየው ማለቴ ከሚሰማው ይልቅ የሆነ በሚዲያ ተቀነባብሮ የመጣለትን ነገር ነው የሚያምነው። እኛ ደግሞ ሐቁን ብቻ እናውጣ ነው። እያንዳንዱ ሚዲያ ላይ የምናየውን የሱፊይን ሐቅ የሚያወጣን ነገር ሼር በማድረግ አንደኛ ይሄ ፕሮፓጋንዳ ጸረ ፕሮፓጋንዳ ነው። ሚነዙትን ውሸቶች የሚያወጣ ነው። አሁን ስንትና ስንት እውነት እየወጣ ነው። እውነት ስለ ወሃቢያ ስንት ሰው ሐቁን እያወቀ ያለ ስንት ህብረተሰብ አለ፣ ሰሞኑን እየተደረገ ባለው ነገር ማለት ነው። እና አሁን ጥሩ ነገር ተጀምሯል። ዛሬ አሁን እያደረግን ያለነው ውይይት ራሱ ጸረ ፕሮፓጋንዳ ነው። ሌላ ቦታ መሄድ እኮ አያስፈልግም። አሁን ቁጭ ብለን ጸረ ፕሮፓጋንዳ መወያየታችን ራሱ አንድ ራሱን የቻለ ጸረ ፕሮፓጋንዳ ነው። ምክንያቱም ወሃቢ በዚህ ውሸቶች ሱፊይን እንዲህ እያደረገ ነው። ዛሬ ቁጭ ብሎ እኮ የሚሰማ እኮ ይሄን ውይይት እየሰማ ያለ ሰው እኮ ወሃቢያ ምን አደረገ የሚለውን ነገር እኮ ያውቃል። ወሃቢያ እንዲህ ሱፊዩን አደረገ ብለን እየተወያየን ነው። እንዴት እንከላከለው ብለን ማውራታችን ራሱ ይሄ ራሱ ጸረ ፕሮፓጋንዳ ነው። ምንድነው? አክቲቭ እንሆን ነው። በሚዲያ ላይ አክቲቭ እንሆን፣ ዲናችንን እንማር፣ ከዛ በኋላ ሐቁን እናውጣ ስን እነሱ በዩቲዩብ ብር ለማግኘትም ቢሆን በተለያየ መልኩ ራሱን የቻለ ሆን ብሎ ኢቭን ስለ ዲን አሊፍ እንዴት ትቁም ትጋደም አለ አንዱ ሳያውቁ ወጥቶ የሚሳደብ አለ። ትላልቅ ሼኾችን ዑለማዎችን የሚሳደብ አለ ወጥቶ ወላሂ ምንም ሳይሰቀጥጠው ማለት ነው። በዩቲዩብ ብሩ ለመሰብሰብ በሌላ በኩል ደግሞ ደሞዙ እንዲከፈለው ማለት ነው። እና ካያችሁ ብዙ ሚዲያ አላቸው። ብዙ ሚዲያ ለምንድን ነው ጠቀማቸው? በቃ ፕሮፓጋንዳ እየሰሩበት ጠቀማቸው። እኛም ወጣ የሚሉትን የሱፊ ሚዲያ ላይ የሚሰሩትን ሐቁ የሚያወጡትን እናግዛቸው። እስኪ እጃችን አይቆረጥ፣ ወተን ላይክ ሼር በማድረግ እናግዛቸው፣ ኮሜንት በመስጠት እናግዛቸው። ዛሬ እኛ ብናደርገው እኮ ሌላኛው ወንድሜ እንዲያውቅ ያደርገዋል። ዛሬ እንዲህ አይነት ሚዲያ አሁን እንዲህ አይነት ውይይት ሲከፈት እዚህ ላይ ገብቼ አስተያየት መስጠት ባልችል ራሱ ታፕታፕ እያደረኩኝ ሼር ካደረኩኝ እኮ አንድ ወንድሜ አላህ ረድቶት እኮ ሊያውቅ ይችላል እኮ ስለ የዋሃቢያን ተንኮል። ይሄ ነው እኮ በቃ ተንኮል እናጋልጥ ነው። በቃ ይሄ ጸረ ፕሮፓጋንዳ ነው። ሌላ መሳሪያ ማዘጋጀት የለብን ምን የለብንም። ከዚህ ይልቅ ግን ሌላ እኛ ራሳችንን ሞር ሌላ ሌቭል ማድረስ የምንችለው ምንድነው? በዛ ልክ እነዚህን ነገሮችን ለመመከት መዘጋጀት፣ መደራጀት። እውነት ነው እየበሰለን አሁን በሚሄድበት መልኩ የተለያዩ አርዕስቶች እየተነሱ እየተዋሃድን ሞር ደግሞ ወደ መደራጀቱም ወደ መጠናከሩም እየሄድን መሄዳችን አይቀርምና ያ ደረጃ ስንደርስ ደግሞ እያንዳንዱ ሚዲያ እየተከተልን እያንዳንዱን እኔ ማውራት ባልችል መጻፍ ባልችል ሼር ማድረግ አያቅተኝም፣ ኮመንት መስጠት አያቅተኝም። ይሄንን እንዲያደርግ ማድረግ ነው የሱፊይ ህብረተሰቡ። ዛሬ ሚዲያ ላይ መምጣት ማይችለውን ሱፊይ ደግሞ ምንድነው? አንዱ የሚዲያውን ኃላፊነታችንን ከተወጣን ከቤታችን እንቀጥላለን። እያንዳንዱ ወንድሜ ወሃቢ ምን እንደሆነ ማወቅ ነው ያለበት። አንድ ሰው ስለ አንድ ሰው ጥሩነት ከአንዳንዴ መንገድ ብቻ ሳይሆን ስለ ወሃቢ መጥፎነትም ለሰው መናገር መቻል አለብን። ውሸት አይደለም ይሄ። በቃ
እውነት ነው። መጽሐፉ መቸው ላይ ተቀመጠ ነው። ከማንም በላይ ሱፊን ተጋደል ነው የሚለው። ይሄንን እንደሚል ደግሞ አንደኛ ቤተሰቦቻችን ማወቅ መቻል አለባቸው። ማያውቁ ቤተሰቦቻችን ካሉ ከዛ ጎረቤቶቻችን፣ ይሄ ከሚዲያ አልፎ ያለው ነገር ነው። እያንዳንዳችን ባለንበት ቦታ አብዛኛው ወይ ሚዲያ ላይ ብቻ ወጥቶ መናገር የሚችል ሊኖር ይችላል የተለየ ሀገር ኖሮ፣ ግን እዛው አካባቢ በዋሃቢ በደል እየደረሰበት ያለ ሰው ወጥቶ በሚቀመጥበት ሁላ ስለ ዋሃቢ ምንነት መናገር አለበት፣ እነሱ እንዳደረጉት ማለት ነው። ምክንያቱም ምንድነው ያደረጉት? አንድ ሱፊ ወንድምን ከሌላው ሱፊ ወንድም ነጥሎ ጭራቅ እንድታይ በሌላ ሱፊ ወንድሙ እንደዛ ነው ያደረጉት። እነሱን ደግሞ ሐቁን እያወጣን ዋሃቢ ምን እንደሆነ እንዴት መጽሐፉን እየበረዘው እንዳለ ከመስጊድ የሚያስወጣውስ አላማው ምን እንደሆነ ይሄ ማንም ሳይገባው ቀርቶ አይደለም። ይሄንን ግን ለሰው እናሰራጭ ነው። በሚዲያው አክቲቭ እንሆን ነው። አሁን ያለንበት ሁኔታ ጥሩ ነው። ከዚህ በላይ በርትተን ተደራጅተን በየሰፈራችን በየቤተሰባችን ይሄ ነው በቃ። እኛ እኮ ዛሬ ተዘጋጅተንበት ጽፈንበት ብቻ ይመስለናል አንድ ሰው መመለስ ምንችል ይመስለን። ዛሬ ቁጭ ባልንበት ሻይ ስንጠጣ ስለ አንድ ሰው ስንናገር ያ ሰው አይምሮ ላይ እየቀረ ይሄዳል። አይምሮ ላይ በደንብ እየገባው ይሄዳል ምንነቱ። ያን ኢቭን ዛሬ ባይገባው ለማወቅ ይጥራል። ዋሃቢ ምን እንደሆነ ለማወቅ ይጥራል። አንድ ሰው ለማወቅ ሲጥር ደግሞ እውነቱን ማወቁ አይቀርም። እንዲህ ድፍን ካልሆነና ጭፍን ካልሆነ በስተቀር ማለት ነው። ይሄ ነው ፕሮፓጋንዳ። ጸረ ፕሮፓጋንዳም ይሄ ራሱ ነው በቃ። የሚደረገውን ውሸቶች እውነቱ ግልጽ እንዲወጣ ማድረግ ብቻ ነው። እና ለቀሩት መመለሳለሁ። ብዙ ሰዓት ያስኩባችሁና አፉ ወንድም ራጁ ከልብ አድርገን እናመሰግናለን። በየውይይታችን እየመጣ የምሰጠን ገንቢ አስተያየቶች ከልብ ላመሰግን እወዳለሁ። በዚህም ውይይት ርዕስ ላይ ያነሳው ሀሳብ እጅግ ጠንካራ የሆኑ ሀሳቦችን አንስተሃል። የተሰሩ ጸረ ፕሮፓጋንዳ በራሱ የተሰሩ ፕሮፓጋንዳዎች በምን እንደተሰሩና እንዴት ጥፋት እንዳመጡ ማወቅ ያስፈልጋል። ይህ የተሰራው ፕሮፓጋንዳ ለ30 ዓመታት ከመፈጠሩም ጀምሮ ዋሃቢዝም አስተሳሰብ ሲነሳ 200 ዓመት በእስልምናው ዓለም ላይ ምን ያህል ጉዳት እንዳደረሰ ያንን ጥፋት ልክ ይሄ ሚዲያ ተጠቅሞ ማስ ሚዲያ ተጠቅሞ በሀገራችን ደረጃ ትልቅ ስራ ሰርቷል። ይህን በሰራበት ሚዲያ ላይ መተን አንቲ ፕሮፓጋንዳ መስራት እንዳለብን ስለነዚህ ዋሃቢያዎች ለሰዎች ግንዛቤ መፍጠር፣ መረጃዎችን መስጠት፣ እንዲያውቁት ማድረግ ይህንን በአንቲ ፕሮፓጋንዳ በሚሰራበት አውድ ውስጥ በምንችለው ቀደም ልክ የሚሰሩትን ስራዎች እያንዳንዳቸው ላይክም ኮሜንትም ሪፖስትም በማድረግ ከዚህ ይጀምራል፣ ከዚህ ንግግር ይጀምራል። ነገራቶችን በምንችለው ቀደም ልክ ባወቅነው ልክ በተረዳነው ልክ የምናደርጋት እያንዳንዷ ተግባር አንቲ ፕሮፓጋንዳ ሆኖ ለምንሰራው ስራ እገዛ ይሆናል በሚል ላስቀመጥክልን ሀሳብ ከልብ አድርጌ አመሰግናለሁ። ሙዳዋም በኮሜንት ፕሮፓጋንዳቸው እነሱ የሰሩት ህዝቡ አጥንት ስር ከመግባቱ የተነሳ ኪታባቸውን ብታሳያቸው መቼ ያምናል? ህብረተሰቡን በዚህ ልክ አሳምነውታል። የራሳቸውን መጽሐፍ ኪታባቸውን ከፍታችሁ ብታሳዩ ከሰሩት ፕሮፓጋንዳ አኳያ ሰውን እጅግ በጣም ብዙ ስራ እንደሰሩበት የሚያመላክት ሀሳብ አስቀምጥላለች። ከልብ አድርገን ሙዳዋሙንም ወንድም ራጁንም ልናመሰግን እንወዳለን። እንግዲህ እየተነጋገርን ያለነው እንዴት የተሰሩባንን ፕሮፓጋንዳዎች መመለስ እንችላለን፣ ዲፌንድ ማድረግ እንችላለን በዚህ ማህበራዊ ሚዲያ በሚል እየተነጋገርን ያለነው። ወንድሟ ሲሆን ካለ በዚህ ላይ የምትለን ሀሳብ ካለ ለመቀበል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ብዙ አልተከታተልኩትም። በእርግጥ የተወሰነ ነው ያዳመጥኩት። ከርዕሱ በመነሳት ብቻ ጸረ ፕሮፓጋንዳ በኢስላም የሚለውን እኔ ልክ በብዙ መልኩ ነው የምመለከተው። ልክ አሁን የኔ ይሰማል። ወንድሟ ሲሆን ቀጥል፣ ሰይፉ ትንሽ ታገሰን። መርሐባ። ልክ አሁን በኢስላም ላይ እየደረሰ ያለውን ነገር ማለት ነው ጠቅለል አድርጎ ማየት ያለብን ነው የሚመስለኝ። ልክ ጸረ ፕሮፓጋንዳ በኢስላም ለምሳሌ በአሁን ሰዓት ላይ ለኢስላሙ ከፍተኛ ጠላት ሆኖ ያለው ኢስላሙ ራሱ ይመስለኛል በራሱ ልክ ለሱፍያው ጠላቱ ዋሃብያ ሆኖ እንደተነሳው ማለት ነው። ሌላ ልክ እስልምናችንን ከምናወራው ከምንናገረው በበለጠ በመኖር ልናሳምን እንችላለን ብዬ ነው ማምነው። በህይወት መቀየር፣ ዲናችንን እየኖርን ማሳየት፣
ገባ የወሬና የትምህርት ችግር አለብን ብዬ አላምንም። በብዙ ፕሮፓጋንዳ የሚቀለበሰው በዛ ነው ብዬ ነው ማምነው። ይሰማል ገባ ልክ እኔ ለምሳሌ አሁን በቀላሉ እኔ ባለውበት አገር ላይ ሙስሊሞቹ የሚፈሩበት አይነት ሁኔታ አለ። አሁን በብዛት እኔ ለምሳሌ አሁን ስራ ቦታዬ ላይ ሰላቴን ተደብቄ ነው የምሰግደው። ነጮችም እንዲያውኝ አልፈልግም፣ ሌሎችም እንዲያውኝ የኔ ብቻ ለመፈለግ ሳይሆን የተነዛው ነገር ፍራቻ ፈጥሮባቸው አልገባ ጤነኛ አድርጎ እስከ አለማየት ድረስ የደረሰ ማለት ነው። ሽብርተኛ አድርጎ እስከ ማሰብ ያልክ በብዙ ነገር ስትመለከተው እንዴት ነው እኛም በተለያየ ቦታ ላይ አምፓስ አድርገን ተግባብተን ተስማምተን መኖር ያልቻልንባቸው ቦታዎችም አሉ። ልክ የመጀመሪያው አንዱ በጥቃቅን ነገር መጫረሱ ሊሆን ይችላል። ለምሳሌ በሞሊድ መጣላት፣ ለምሳሌ ሰላት ስትሰግድ እጅን አነሳ ወይ ደግሞ እጅን አላነሳ ብሎ በዛ አንጃ ፈጥሮ በዛ መከራከር፣ ከሰላት በኋላ አሜን አላልክ ተብለ የምንጣላው የምንጋጨው የምንጫረሰው እርስ በራሳችን ነው። በጣም ማይነር በሆኑ ብራንች በሆኑ ጉዳዮች ማለት ነው። እንደ ኢስላም መጀመሪያ እርስ በራሳችን ተቀራርበን እርስ በራሳችን መፍታት ያለብን አንድ ትልቅ ችግር አለ። ከዛ በኋላ ያለው ነገር ሁሉ ነገር ቀላል ይመስለኛል። እኔ አሁን አንዳንዴው ዝም ብዬ ሳስበው ባለውበት ሀገር ላይ ዝም ብዬ ሳስበው እንደ ኢስላም ብዙ ነገር ዝናችንም ክብራችንም ከራማችንንም እያጣን ያለንበት ሁኔታ ነው ያለው። አንድ እንኳን ጠንካራ ብለን የምንጠራው እንደ ኢስላም የኢስላም ሀገር እንኳን የለንም። ሁሉም በአውሮፓዎች ተቀጥቅጦ ፈርሰዋል። ዝም ብለህ ስታስበው የሆነ ቦታ ላይ አመጽ እንኳን አካሂደን የቀረችን አላሁ አክበር የምትል ነገር ድንጋይ ወርውረን ወይ የሆነ ነገር አድርገን መመለስ ነው። ገባ ወደ ቀደመው ወደ ገዘፈው ማንነታችንና ክብራችን ልንመለስ ይገባል። ከዛ ጥቃቅኑንም ትልልቁንም ፕሮፓጋንዳ ማሸነፍ ይቻላል ብዬ ነው ማምነው። በአውሮፓውያኖች የተፈበረከውን በእኛ ጥንካሬ ልናሸንፈው እንችላለን። ሀገር ውስጥ ግን የተፈጠረውን ግን ራሳችን በመኖር ዲናችንን በማሳየት እስልምናችንን በመኖር ማሸነፍ መርታት እንችላለን ብዬ ነው ማምነው። ገባት ያንን የምናሸንፈው በምንድነው? ለምሳሌ ዝም ብለህ ብትመለከት የሙስሊም ምግብ ቤቶችን እንኳን ብንመለከት፣ የመስጊዶቻችንን ውበት ብንመለከት፣ የኢማሞቻችንን ያሉበት የኑሮ ደረጃ ብንመለከት እነሱን በማሻሻል እነሱን በመለወጥ ብዙ ነገር በፕሮፓጋንዳውን ማሸነፍ መርታት እንችላለን ብዬ አምናለሁ። ካላችሁ በኋላ ላይ ተመልሼ ሌላ ጠንከር ያለ ሀሳብ ለመስጠት እሞክራለሁ። ለአሁን አመሰግናለሁ። ጀዛኩሙላ ኸይር። ዋሲውን ቅድም በመግቢያ ላይ የተነሳውን ሀሳብ የሚያጠናክር ባለበት ኢሮፓ ዓለም ላይ እስልምናን አውድና አስተሳሰብ ቲዮሪን ዴቨሎፕ አድርገው እስልምና ሽብርተኛ ነው፣ ሽብርተኛ ሁሉ ሙስሊም ነው በሚል አስተሳሰብ ውስጥ ያስቀመጡት አሁን በሀገራችን ደረጃ ይህንን ኢሮፓ ዓለም ወይ ደግሞ ዌስተርን የተጠቀመበትን እስልምናውን ለመምታት የተጠቀመበትን ቴክኒክ ሱፊዩ ማህበረሰብ ዋሃብያ የሚባለው አካል ሙሉ ለሙሉ እየተጠቀመበት ነው። ሽርክ ወንድም ይሰማል? ኤግዛክት ይሰማኛል። ያንን ሙሉ ለሙሉ ዋሃብያው ደግሞ ይህንን አስተሳሰብ ሱፊዩ ማህበረሰብ እንዳለ የሚከተለው መንገድ እንዳለ ሱፊዩ ሽርክን መንገድ እንደሚከተል ሽርክ የሚከተለው እንዳለ በአጠቃላይ ሱፊይ እንደሆነ ፕሮፓጋንዳ የሰሩበት መንገድ አለ። ይህንን እንዴት አድርገን እንከላከለዋለን? እየተነጋገረን ምን ቆይ ይሆናል። ጀዛኩሙላህ ኸይር። እያንዳንዳችሁ ጠንካራ ሀሳብ እያነሳችሁ ነው። ኸይር ጀዛችሁን አላህ ይክፈላችሁ። ወንድም ሰይፉ ገባና እስቲ አንተን መሰየት እንስማ። ወንድም ሰይፉ አለክ? ይሰማል እንዴ? ይሰማል? አሁን ትሰማለህ በደንብ። መርሐባ ማሻአላህ። አላህ ይስማችሁ። እኔም እንግዲህ ያው በኔትወርክ ምክንያት ገባ ወጣ እያልኩ ነበረ። ስለዚህ ርዕሱን ተንተርሼ የተወሰኑ ነገሮችን ማንሳት ፈልጋለሁ። በቀደም እንግዲህ እንደምናስታውሰው ፕሮፓጋንዳ እና እስላም የሚለውን ነበር ያየነው። ዛሬ ደግሞ ጸረ ፕሮፓጋንዳ እና እስላም በጸረ ፕሮፓጋንዳ በእስላም የሚለው ነው እያየን ያለ ነው ማለት ነው። እንግዲህ ጸረ ፕሮፓጋንዳ ስንል እንግዲህ ምንድን ነው የምንለው? ፕሮፓጋንዳ በቀደምም እንዳነሳ ነው ኦልሬዲ የፕሮፓጋንዳ ጦርነት፣ አካላዊ ጦርነት፣ ስነልቦናዊ ጦርነት፣ ብቻ ሁሉም ነገር በአንድ ባላንጣ ላይ የሚከፈተውን ነገር ሁሉ ዋብያ በላያችን ላይ መክፈቱ ይሄ
የሚታወቅ ሀቅ ነው። እጅግ በጣም የሚዘገንኑ ነገሮች ለጆሮ እንኳን መስማት በጣም የሚዘገንኑ ነገሮችን በተለይ ከከተማ እስከ ገጠር ድረስ በህዝባችን ላይ እየደረሰ መጥቷል ማለት ነው። እንግዲህ ጸረ ፕሮፓጋንዳ ምናምን ስንል በመጀመሪያ ደረጃ ጸረ ፕሮፓጋንዳውን እንዴት ማስኬድ እንችላለን ለሚለው ነገር በመጀመሪያ ያ ፕሮፓጋንዳ የሚነዛው አካል ፍላጎቱ ምንድን ነው የሚለው ማወቃችን በጣም አስፈላጊ ነው ማለት ነው። ፍላጎቱ፣ አላማው፣ ግቡ ምንድን ነው የሚለውን ማወቃችን በጣም አስፈላጊ ነው። ሁለተኛ ይሄ የሚነዛው ፕሮፓጋንዳ በእኛ በኩል ክፍተቱ ምንድን ነው የሚለውንም ማየታችን በጣም ወሳኝ ነው ማለት ነው። ወደ ጸረ ፕሮፓጋንዳ ከመግባታችን በፊት በእኛ በኩል ምን አይነት ክፍተቶች አሉ መሙላት የሚገባን የሚያነሱብን ፕሮፓጋንዳዎች። ለምሳሌ ሱፊያ ሲባል ቀብር አምላኪ ነው የሚሉት የፕሮፓጋንዳ የሚነዙት አላቸው። ለዚህ ላይ መሻይኮቻችንም ዳዮችም እንደዚሁም ደግሞ የሚመለከታቸው አካሎች በዚህ ጉዳይ ላይ ጥሩ አድርገው የመልስ ምት የመስጠት ወይንም ደግሞ ለዚህ ደሊል እያቀረቡ እንደዚህ ፎልሲፋይ ማድረግ፣ ውሸታም ማድረግ እነዚህን ሰዎች በጣም ወሳኝ ነው ማለት ነው። የሚነሱትን ፕሮፓጋንዳዎችም ማለት ነው። ለምሳሌ ዋብያ አንዳንድ ጊዜ አፍጥጠ ስታነሳበት እኛ እኮ መውሊድን አንቃወምም ይልሃል። ምንድነው ታዲያ ስትለው በመውሊዱ ቦታ ላይ የሚደረጉ ነገሮች ከሸሪዓ ውጭ የሆኑ ነገሮችን ነው የምንቃወመው፣ እንዲህ አይነት ነገሮች ይካሄዳሉ የሚሉ ነገሮችን ያነሳል። ስለዚህ ምንድነው በመጀመሪያ ደረጃ እንግዲህ ጸረ ፕሮፓጋንዳ ለማድረግ የሚነሱትን ፕሮፓጋንዳዎች የራስን ክፍተት አይተው ወደ ውስጥ ያንን እያረሙ መሄድና እያስተካከሉ መሄዱ ዋናና ትልቁ ነገር ነው ማለት ነው። ይህንን እንግዲህ ካልን በኋላ ያ ፕሮፓጋንዳ የሚነዛው አካል ዋናና ትልቁ ፍላጎቱ ምንድን ነው የሚለውን ነገር በደንብ አድርገን መለየት በጣም አስፈላጊ ነው ማለት ነው። ይህን ካልን በኋላ የዚህን የጠላትን አስተላለፍ ማወቅ በጣም ወሳኝ ነው። የጠላትን አቅም ማወቅ በጣም ጥሩ ነው። አቅሙን፣ አስተላለፉን፣ ፍላጎቱን እና አላማውን፣ ግቡን ማወቁ በጣም አስፈላጊ ነው ማለት ነው። ይሄንን ካወቅን በኋላ አሁን ግልጽና ግልጽ የሆነ ነገር የዋብያ ትልቁ ግቡ ሌላ ምንም አይነት ግብ የለውም። አንቲ ሱፊያ ነው። ሱፊያውን ማጥፋት ነው። 99.9% እንኳን ሀገራትንና አካባቢዎችን ቢቆጣጠር 0.1% ሱፊያ ካለ ተኝቶ እንደማያድር የታወቀ ነገር ነው ማለት ነው። ይሄኛው ተኝቶ እንደማያድር የታወቀ ነው። ስለዚህ ይቅርታ፣ በዚህ ላይ ይሄንን አላማውን ዋና ማወቁ በጣም አስፈላጊ ነው ማለት ነው። እንግዲህ ጸረ ፕሮፓጋንዳ ስንል እንዴት ነው ጸረ ፕሮፓጋንዳው የሚካሄደው ሲባል በጣም ኦርጋናይዝ የሆነ ነገር ያስፈልገናል ማለት ነው። ኦርጋናይዜሽን በጣም አስፈላጊ ነው። እንደዚሁም ደግሞ ቼን ኦፍ ኮማንድ የምንለው ነገር በጣም አስፈላጊ ነው። አንድ የማዘዣ ጣቢያ ወይ ደግሞ አንድ የመሰብሰቢያ ቦታዎች በጣም ያስፈልጉናል። ቅድም አንድ ወንድሜ ሲያነሳ ነበረ አንድ ሴንተር፣ አንድ ሴንትራል የሆነ ነገር። እኔ በተለይ እንደ ኢትዮጵያ ካለ ተጨባጭ ሁኔታ በተለይ በኢትዮጵያ ካለው ሱፊያው ላይ የተጋረጠው ከባድ አደጋ አንጻር ነው መናገር የምፈልገው እና አንድ ከመሃል ሴንተር ሆኖ ህዝባችንን የሚያስተባብር የሚያነቃቃ እንደዚሁም ደግሞ ወደ ስምሪት ወይ ደግሞ ወደ ጸረ ፕሮፓጋንዳውም ወደ አክሽኑ ወደ ተግባራዊ ስራዎችም የሚያስገባው አንድ ሴንተር ያስፈልጋል ማለት ነው። ስለዚህ ይሄ ምንድነው ጸረ ፕሮፓጋንዳ እንግዲህ ስንል በመጀመሪያ ደረጃ በእጅግ በጣም መታወቅ ያለበት ዑለሞቻችን እንደ ዑለማ፣ ወጣቶች እንደ ወጣት፣ ትልልቆች እንደ ትልልቅ ምንድነው ማድረግ የሚገባቸው ትልቁ ነገር የኛን
የሚነዛብንን ፕሮፓጋንዳዎች በመጀመሪያ ደረጃ ቀዳዳዎቻችንን መድፈን በጣም አስፈላጊ ነው ማለት ነው። ይሄን ካልን በኋላ ደግሞ አንቲ ፕሮፓጋንዳ ስንል በዛኛው አካል ላይ ውሸትን መጫን ሳይሆን ቅድም ወንድሞች እንዳነሱት ተንጀብል የሆነ ማስረጃዎችን እያጣቀሱ የእነዚህን ሰዎች ማንነት ማጋለጡ በጣም አስፈላጊ ነው ማለት ነው። ለምሳሌ አንድ ቅድም ከስር የሆነ ጽሁፍ እያየው ነበረ ሀያቱም የደገምከው ኦልሬዲ ሰውን በማደንዘዣ አደንዝዘውታልና ምንም አይነት በፕሮፓጋንዳ ስላደነዘዙት ማረጋገጫ ቢመጣ እንኳን አይሰሙም የሚለው ነገር ነው። ይሰማል በሂደት መሰማቱ የማይቀር ነገር ነው። ምክንያቱም ለምንድን ነው አንድ የሙፍቲ አባባል አለ፣ እውነትን 7 ምድር ጠልቀው ቢቀብሯትም ተደብቃ አትቀርም፣ ውሸትን ደግሞ 7 ሰማይ ድረስ ቢያንጠለጥሉት እዛው አይቀርም የሚለው ነገር አለ ማለት ነው። እና ሀቅ ላይ የተመሰረተ ነገር ነው እንጂ ተደብቆ የማይቀረው ውሸት ሁሌ መጋለጡ የማይቀር ነገር ነው ማለት ነው። ሌላው ከዚህ አንጻር ህብረተሰባችን ላይ ያሉት ትልቁ ተግዳሮቶች ምንድናቸው የሚሉትን ነገሮችንም ጎን ለጎን ማስኬዱ በጣም አስፈላጊ ነው ማለት ነው። በአሁኑ ሰዓት ዋሃብያ ፖለቲካውን አካባቢ ተቆጣጥሮታል፣ የኢኮኖሚውን አካባቢ ተቆጣጥሮታል፣ የማህበራዊ ህይወትን አካባቢዎችን ተቆጣጥሮታል። ይሄ ሁሉ ነገር ስላለ ምንድነው ዋና ማድረግ ያለብን በዚህ ጉዳይ ላይ የኛስ ተሳትፎ ምንድነው የሚለው ነገር እጅግ በጣም አስፈላጊ ነው ማለት ነው። በጣም በሚገርማችሁ ሁኔታ በማህበራዊና በኢኮኖሚያዊ ዘንድ ብንሄድ ከሰላም ሚኒስቴር ብቻ እና ከመጅሊሱና ከሰላም ሚኒስቴር በምናምን መረዳጃ የሚባሉ በጣም እጅግ በጣም ብዙ ማህበራቶች ቢያንስ እና እጅግ በጣም ከ200 ምናምን በላይ ማህበራትን ዋሃብያ በጅዋለው ማለት ነው። እነዚህ ማህበራቶች ሁለት ፐርፐዝ አላቸው። አንደኛው ይሄ ቡድን መሸሸጊያው ነው የሚደበቅበት ወይንም በማህበር ታቅፎ ህጋዊ መስሎ ህጋዊነትን ተላብሶ የሚንቀሳቀስበት ነው። ሁለተኛው ይሄ ስራ ኢኮኖሚካሊም ስራ ይፈልጋል ተብሎ እየተሰራበት ያለ ነገር ነው ማለት ነው። ስለዚህ በእኛ በሶፊያው ሳይድ ደግሞ ስንመጣ ኢኮኖሚው ላይ ህብረተሰባችን ምን ያህል ፓርቲሲፔት አድርጓል ወይ ደግሞ ምን ያህል የዚህ ኢኮኖሚ ተጠቃሚ ነው የሚለውን ነገር ማየትም በጣም አስፈላጊ ነው ማለት ነው። ሌላው ማህበራዊ ህይወት ላይ እጅግ በጣም ፈታኝ ነገሮች አሉ። አሁን በቀደም ለምሳሌ ከአንድ ክፍለ ሀገር ተደውሎ ይነገረኛል። ምንድነው የሚሉት? እድር ለምሳሌ እንደ ኢትዮጵያ ተጨባጭ ሁኔታ ያንድ የተለመደ ነገር አለ። እድር ሲመሰረት ክርስቲያን አይባልም፣ እስላም አይባልም፣ ፕሮቴስታንት ነው አይባልም፣ ዋቂፈታ ነው ሰምዋይር ብቻ ምንም የሚባል ነገር የለም። እድር የህብረተሰብ እድር ተብሎ ነበር የሚቋቋመው እና ምን ተደርጓል? አዳዲስ እድሮች እየተመሰረቱ እንደሆኑ በዋሃብያ ብቻ ክርስቲያኑንና ሶፊያውን ያገለለ እድሮች እየተደረጉ እንደሆነ አንዳንድ ቦታ ይሄ ነገር አለ። ሁለተኛ ቦታ ላይ ደግሞ ምን ተደርጓል? ሙስሊሞች ለብቻችን እድር ማቋቋም አለብን ተብሎ ሶፊያውም ዋሃብያውም ያለበት ከተቋቋመ በኋላ ልክ ከዛኛው ከህብረተሰብ እድር መላቀቁን ካወቁ በኋላ ምን ማድረግ ነው የመጣው? ወደኛ ተመታችሁ ሻሃዳ ካልያዛችሁ ከእድሩ ትወጣላችሁ የሚል ይሄ ማህበራዊ ቀውስንም በህዝቡ ላይ የመፍጠር ነገሮችም አሉ ማለት ነው። እና በዚህ ጉዳይ ላይ ብቻ እጅግ በጣም እውነቴን ነው የምላቸው እጅግ በጣም 78 መጽሐፍቶችን የሚወጡ ዶክመንቶች ናቸው በእጃችን ያሉት በዚህ ጉዳይ ላይ ብቻ ማለት ነው። እና ይሄ ሁሉ ጥናቶችን ይፈልጋል፣ መልሶችን ይፈልጋል። አሁን አብዛኛው ህዝባችን በዚህ ቡድን ስር የወደቀበት ምክንያት ትልቁ ነገሩ ምንድነው? ኢኮኖሚካሊ፣ ፖለቲካሊ፣ ሶሻሊ
ኢኮ እንዳይፈጥር ብዬ ነው እንትን ያላልኩት። ኮሜንት ሜቢ ያነባል ተመልሶ እስኪገባልን ድረስ እጅግ የሚገራርሙ ሀሳብ አስተያየቶችን እያቀረበልን ነበር ወንድም ሰይፉ። በምን ያህል ደረጃ የዚህ አስተሳሰብ አሁን የምንለው የምንዋጋው የምንታገለው አስተሳሰብ ህጋዊ ሽፋን ህጋዊ ከለላን አግኝቶ በሀገር ደረጃ እየሰራ ያለው በስትራቴጂ ደረጃ ያስቀመጣቸውን እየሄደባቸውን ያለውን ርቀት በሚመጡት 5 ዓመታት ምን ያህል ተጽዕኖ በማህበራዊ ህይወታችን በሀገራችን ደረጃ እንደዚሁም ወንድም ዋሲሁን ወሃቢያ ወይም ደግሞ ስንታገላቸው ይሄ ወሃቢያን ልንታገል የሚገባው ከስሪታዊ መዋቅሩ ነው እንጂ ከግለሰቦች ጋር መሆን የለበትም የሚለው ገዢ የሆነ ሀሳብን በኮሜንት አጋርቶናል። እውነት ነው። ወሃቢያ ማለት ይሄ መቻቻልን፣ አብሮ መኖርን፣ መፋቀርን የማይፈልግ በብቸኝነት ለራሱና ለራሱ ብቻ የሚያስብ አይደለም። ሙስሊም ከሆነው ማህበረሰብ ከክርስቲያኑ አይደለም ከሙስሊሙ ማህበረሰብ ጋር የመቻቻል ታሪክ እንደሌለው፣ የመቻቻል ስነልቦና እንደሌለው፣ በአብሮነት የመኖር ስነልቦና እንደሌለው አፈጣጠሩም ስሪቱም እንደዛ እንደሆነ ከዚህ ይህንን ግንዛቤ ከማስገባት ለሰዎች ግንዛቤ መፍጠር እንዳለብን የተመለከትነውና እያየነው ያለነው ተጨባጭ ላይ ያለነው። እንደዚሁም ደግሞ በዚህ ደረጃ አሁን ላይ እያደረሰ ያለው ማህበራዊ ቀውስ ነገ ከነገ ወዲያ ዓመታትን ሲዘልቅ ደግሞ ምን ያህል ጥፋት ሊያመጣ እንደሚችል ማህበራዊ ቀውስ ሊያስከትል እንደሚችል ይህንን ተገንዝቦ ለዚህ መልስ ለመስጠት ደግሞ በጣም መዘጋጀት እንደሚያስፈልግ በዚህ ሁኔታ ላይ መልስ መስጠትም እንደሚያስፈልግ ነው ያነሳልን ሀሳብ። ወንድም ዋሲሁንም ሰይፉም እጅግ በጣም ትልልቅ ሀሳቦችን አንስተውልናል። ኡስታዝ ኢሳ አሉ። ኡስታዝ ኢሳ አንቲ ፕሮፓጋንዳ ወይም ደግሞ ጸረ ፕሮፓጋንዳ ላይ በሱፊዩ ማህበረሰብ ላይ ያመጣው ጥፋት ልክና ስፋት እንዴት ይረዱታል? እንዴት አድርገን ይሄንን መቀልበስ አለብን ብላችሁ ትላላችሁ? የእናንተን መረዳትና ምልከታ መስማት እንፈልጋለን። ወንድም ኢሳ መድረኩን ለእናንተ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አርሂቡ ብለናል። እንኳን ቆያችሁልኝ ጀማዓ። አማን ናችሁ? ሁሉም ደግ? ያው ቢስሚላሂ ራህማኒ ራሂም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለዋቱ ረቢ ወሰላሙሁ ዐለይሂ ወዐላ አሊሂ ወሰሕቢህ። ማሻአላህ ጀማዓው በጣም ድንቅ ድንቅ ሀሳቦችን ነው እያቀረበ ያለው። ሰይፉም በጣም የተደራጀ ሀሳቦችን ነበር ይዞልን የገባው። እንዳለመታደል ሆኖ ኔትወርክ አስቸግሮታል ይመስለኛልና ማሻአላህ የሁላችሁንም ሀሳብ ሳዳመጥ ነበረ። ደግ ነው። ጥንሰሳውን መመልከት ያስፈልጋል። አሁን ለምሳሌ ፕሮፓጋንዳ እንዴት ለምን ሊነሳ ይችላል? እንዴት ሊነሳ ይችላል? ጅምሩ ከምን አንጻር ነው የሚለውን ነገር መመልከት ያለብንም ይመስለኛል። አንደኛ ነገር ማለት ነው የምታውቁት ከሆነ አንድ ነገር የማይነቀነቅ እንደሆነ ሲያውቅ ጠላት ያለው አማራጭ ፕሮፓጋንዳ ነው። ቅድም ወንድሟ ሲሆን ይህንን ነገር ገልጾት ነበረ። ምንድነው ፈረንጆች ኦቶማን ኢምፓየር በጣም እንደገደላቸው በጣም ሊቋቋሙት እንደማይችሉ በተረዱበት ሰዓት ላይ ውስጣዊ ጠላትን የገነቡባቸው። እነዚያ ጠላቶች የነዚህን ሰዎችን ወይም ደግሞ የነዚህን መንግስታትን ማለት ነው ስምን በጣም በአደገኛ መልኩ እንዲያጠፉ ነው የተደረገው። በጣም የነሱ እያንዳንዱ ኪታባቸው ማለት ነው ድጋፍ እየተደረገለት ወይም ኦቶማን ኢምፓየሮችን ማለት ነው የሚያንቋሽሽ የተለያዩ ኪታቦች በሚጻፍበት ሰዓት ላይ በነፃ ነው የሚከፋፈለው። እንደዚህ አይነት መጽሐፎች እንደዚህ አይነት ኩቱቦች መጃንን ነው። ማንኛውም ሰው አሁንም ቢሆን ማለት ነው አሁንም ቢሆን ከተመለከታችሁ ዑምራ የሚሄድ ሰው እዛ ሀገር ላይ ምን አለ መሰላችሁ ከየአንዳንዱ ሀገራት የተውጣጡ ሰዎች አሉ። ማለትም አሁን ለምሳሌ ሀበሻን የወከለ ሰው አለ ሳውዲ ላይ ቁርአንን በአማርኛ እንዲተረጎም የሚያደርግ ማለት ነው። ቁርአን በአማርኛ ይተረጎማል። የቻይናም ሰው ቻይናም በቻይንኛ እንዲተረጎም እያንዳንዱ አካባቢ ላይ አለና ዑምራ ሲመጣ ወይ ሐጅ ሲመጣ ይኸው ቁርአን ተፍሲር እንደ ጊፍት መልክ ይሰጠዋል። በነፃ ነው የሚሰጠው ያንን። ነገር ግን ያ ተፍሲሩ ኖርማሊ ሳይሆን እነሱ የሚፈልጉትን አይነት አመለካከትን ያዘለ ማለት ነውና ይህንን የስማቸውን መጀመሪያ ማጥፋት ነው። አንድ ሰው ስሙን ካጣ በኋላ ህብረተሰብ
ከጎን የሚቆመውን ህብረተሰብ ካጣ በኋላ የፈለገ አቅም ቢኖረው የፈለገ የተደራጀ ገንዘብ የተፈለገ አይነት ዕውቀት ቢኖረው የፈለገ አይነት ሀቅ ላይ ብቻ መሆን ስኬት ቦታ ላይ ይሆን አንተ አኻራ ላይ ልድን ትችላለህ፣ ሰክሰስፉል ልትሆን ትችላለህ። ነገር ግን ህብረተሰቡን ማዳን አትችልም ስምህ ከጠፋ። ይሄም ደግሞ የረሱል ሰለላሁ ዐለይሂ ወሰለም ንግግር ላይ ምንድነው ንግግሮች በጠቅላላ ልክ እንደ መተት ናቸው ይላሉ፣ ይቀይራሉ። በጣም ተደጋግመው በተወሩ ቁጥር ለአዳማጭ የሆነ የሚፈጥሩት ተጽዕኖ አለ እና ይሄንኑ ነው እየተጠቀሙ ያሉት። ልክ አሁን አውሮፓውያኖች ወይም ደግሞ ቢዛንታይኖች ኦቶማን ኢምፓየር በአቅም አልቻሉትም፣ በጦርነት አልቻሉትም። ምንድነው ማድረግ ያለባቸው? እስልምናው በራሱ እነሱ አሁን የእስልምና ተወካይ አይደሉ፣ የራሳቸው ማህበረሰብ እንዳይቀበላቸው እናድርጋቸው። በቃ ይሄ ነው። ከጎናቸው ያለውን ህዝብ እናፈረካክሰው፣ የተደገፉበትን ብትር እንጣለው፣ ራሱን አንችለውም ብትሩን እንጣልበት። ይህንን ነበር የያዙት አማራጭ። ስለዚህ ህብረተሰቡ ላይ አንተ አረቡ ዘንድ መጡና ምንድነው ያሉት ለአረቦቹ? አንተ እንዴት ብለህ ነው በአጀም የምትመራው? አንተ አረብ ሆነ የረሱል ሰለላሁ ዐለይሂ ወሰለም ዘር ሆነ የሰሃቦች ዘር ሆነ እንዴት አንድ ባዕድ ሰው መጥቶ ዜጋ መጥቶ አንተን ይመራሃል? አንተ ራስህን ነው መቻል ያለብህ፣ ራስህን ነው መምራት ያለ። ጥሩ መስለው ለሱ ያሰቡለት መስለው ለራሳቸው ብትር አድርገው ለራሳቸው መድፍ አድርገው ተጠቀሟቸው ማለት ነው። የዚች ጋር ስንመጣ ወደ ተሰውፉ ዓለም ስንመጣ አብሶ ሐበሻ ላይ ማለት ነው። አብሶ ሐበሻ ላይ ዶክተር ሰዒድ አብዱላጢፍ ሁዳ የተናገሩት ንግግር አለች ባለፈ ማለት ነው። ምንድነው ያሉት? እነዚህን ሰዎች ላይ ረድ መልስ አለመስጠትና ዝም ማለቱ ማለትም የኛ ዑለሞች መከፋፈልን፣ ማስከፋትን፣ ቀልብ መስበርን በመስጋት ዝም ይላሉ። ብዙ ነገርን ያልፋሉ፣ ይችሉታል። እንደዚህ ተብሎ ዝም መባሉ አንድ ክፍለ ዘመን ወይም 100 ዓመታትን ወደኋላ እንድንቀር አድርጎናል ብለዋል። በዚሁ አያያዛችን ከሆነ በዚሁ አካሄዳችን ከሆነ ይህንን እሳቸው እንደ ሙሉ ዓለም አይተው ነው ይህንን የተናገሩት። ግን እንደ ሀበሻ ስንመጣ እንደዚሁ ካየ ነው በዚሁ አካሄዳችን ከሆነ ብዙ ክፍለ ዘመናትን ወደኋላ ላይ ያስቀረን ነው። አንደኛ ፕሮፓጋንዳ ደፍሮ ሊያነሳ የሚችለው አንድ ሰው ያ ፕሮፓጋንዳው ሊቀጥል የሚችለው ከምን አንጻር ነው? ዝምታን አይቶ ነው። ዝምታን ያይና ከዛ በኋላ የሆነችን የራሱን ንግግርን የራሱን አመለካከትን ይፋ ላይ ያደርግ ይችላል። መጀመሪያ ላይ ድሮ ትዝ የሚላችሁ ከሆነ እነዚህ ሰዎች ከኛ ጋር ተቀላቅለው እንደውም እንዳይሰደቡ አንዳንድ ጊዜ እኮ አሚን ሳይሉም ዝም ብለው እጃቸውንም ሊያነሱ ይችላሉ። ልክ ስንጨርስ ዝም ብለው እጃቸውን ብድግ አድርገው ሊነሱ ይችላሉ። ድፍረቱ የለም። መጀመሪያ አካባቢ ላይ አዩት፣ የሰውን ትርታ አጠኑት። ከዛ የሆነች ሐሳብ ብቅ ያደርጋሉ። ሲያዩት የሚመልስላቸው የለም። አሁንም የሆነች ሐሳብ ይጨምራሉ፣ ጣል ያደርጋሉ። ቢያዩ የሚጋፈጣቸው የለም። እንዲህ ያሉ ከዛ አንዴ የራሳቸውን ሐሳብ ሲመዙ፣ አንዴ የኛን ሐሳብ ሲያጣጥሉ፣ አንዴ የራሳቸውን ሐሳብ ሲያነሱ፣ አንዴ የኛን ሲያጣጥሉ፣ በዚህ አቅም አደራጁና ህብረተሰቡን ሙሉ ለሙሉ ሊቀይሩት ይችላሉ። ለዚህ ታዲያ መፍትሄ ምንድነው? አሁን ይሄ ችግራችን ነው፣ ዝምታው ችግራችን ነው አይደለ? ዝምታው ችግራችን እስከሆነ ድረስ መፍትሄው ውስጥ ታዲያ ምንድነው የሚለው እዛ ላይ መምጣት አለብን። ለምን ችግራችንን ማወቁ ብቻ ክፍተታችንን ሊዘጋለን ስለማይችል ማለት ነው። እነዚህ ብቁ የሆኑ ዑለማዎች አሉን። ተሰውፍን የተናገሩ ሳይሆን የኖሩት ዑለማዎች አሉን። መናገር አይደለም። አሁን በቅርቡ ያየሁት አንድ ቪዲዮ አለ። ምናልባት ኮሜንት ላይ ገብቼ እስቲ የሰው ትርታ ምንድነው ብዬ ስመለከት አብዛኛው ሱፊያውም ሲያደናንቀው ነበር። ፕሮፌሰር የታሪኩ ምሁሩ ማለት ነው አደም ይመስለኛል አይደለ? ምናልባት ስህተት ከሆንኩኝ አላሁ አለም። ከአንድ የውሃብያ ኡስታዝ ጋር እንትን እያደረጉ ነበረ፣ ማለትም ፖድካስት እየሰሩ ማለት ነው። እና የተናገረው ንግግር እኮ ዝም ከተባለ በጣም መርዛማ ንግግር ነው የተናገረው። በጣም የሰው ተሰውፍን የሚያደናንቅ ሳይሆን ተሰውፍን የሚሰባበርና በጣም የሚያደግ የሆነ ንግግሮችን ነው ሲያወራ የነበረው። ነገር ግን በምን አይነት መልኩ እንደሚገቡልን አናቅም። አሁን የና ዳናን የና አንይን የነሱን ኩቱቦችን ተሕቂቅ አድርገነዋል እያሉ ነው።
ተሕቂቅ አድርገነዋል እያሉ ነው። ባለፈ ሼህ ሙሐመድ ሐሚዲን እንዲሁም ዶክተር ጄላንም እንደዚሁ። እሺ ተሕቂቅ አድርጉ መርሐባ። የኛ ሰው አንሶ ነው ለዚህ የኛ ዑለሞች አንሰው ነው? የዚህስ ባክግራውንዱ ምንድነው? ታውቆበታል? የዚህ ባክግራውንዱ ወደፊት ነው የታቀደልን፣ ለአሁኑ እኮ አይደለም፣ ወደፊት ነው የታቀደልን። አሁን እዚህ ፖድካስት ላይ ምንድነው ያወራው? የኛ ሱፊይ እኮ እኔ ማውቃቸው ሱፊይ አለ እሱ ያወቃቸውና ሱፊይን ማወቅ አይደለም መኖር ነው የሚፈልገው። በነገራችን ላይ ሱፊይን ያወቀ ሱፊይ ሊባል አይችልም። እሱ በታሪክ መነጽር ነው የሚያውቀው ሱፊያን እንጂ በዘውቅ ደረጃ አይደለም የሚያውቀው። ግን አሁን እዚች ጋር እሱ የተናገረው ንግግር እኔ ማውቃቸው ሱፊያዎች ወይም ደግሞ የዚህ ሀገር ሱፊያዎች ሰለፊያ ነበሩ የሚል ንግግርን የተናገረው። ከዛስ ይሄ ምንድነው ጭብጥ ሐሳቡ ምንድነው ስትባል ከዛ በኋላ አሁን ከሰይዲ ኢማም አቢል ሐሰን አልአሽዓሪ ጀምሮ ከድሮ የዛሬ ኦልሞስት 1000 ምናምን ዓመት በኋላ ማለት ነው ከሳቸው ጀምሮ የተነሳ ፕሮፓጋንዳ አለ። አስቡት፣ የእሳቸው ተማሪ ያላወቀው ታሪክ ያላወቀ የታሪክ ዘጋቢዎች ያላወቁት በእውቀት ደረጃ ምንም እውቅና ሊሰጠው የማይችል ምንም ይመጣና ሼክ ኢብኑ ተይሚያ በምንድነው በኪታቡል ኢባና በሱ ላይ የተራጁዕነትን መልክ ያለውን ወሬ ያወሩ ትልሚዛቸው ኢብኑ ከሲር ተቀበሉት። ከዛ በኋላ ሳሁን ልክ እንደ እውነት አድርገው እነዚህ ሰዎች ያስተምሩታል። ሐታ እነ ሰይዲ ዛሂድ አልከውሳሪ ይህ ዛሂድ እንትን ኢባና የሚባለው ኪታብ ጅማሬ ላይ ከሙዕተዚላ የወጡ ሰዓት ላይ ያበጇት ኪታብ እንጂ መጨረሻ እድሜያቸው ላይ እንዳልሆነ ይህንን አስቀምጠዋሉ። ለምን እዛ ቦታ ላይ የተክፊርነት እንትን አለው። አንዳንድ እንትኖችን ፊራቅ አልኢስላሚያዎችን ያከፍራሉ ሰይድ ኢማም አቢል ሐሰን አልአሽዓሪ። ነገር ግን የመጨረሻ አቋማቸው አደሙ ተክፊር ነው፣ እንደማያከፍሩ ነው ፊራቁል ኢስላሚያን። እና እንደዚህ አሁን እዚች ጋርም ይመጣና አሁን አደም ሰለፍያ ናቸው ሲልኛ እንትኖች ለምንድን ነው እዛች ጋር ኪታብ አብጅተውልናል ከጎን በኩል። እዚች ጋር ደግሞ አሁን ምን እያደረገ ነው? ዶክተር ማነው ፕሮፌሰር አደም የደሩ የሱፊያዎች ሰለፊይ ነበሩ ሲል አቂዳቸውን ወደዛ ዞር ላይ ያደርግልን እየፈለገ ነው። ከዛስ የሚቀጥለው ትንሽ ይሄም ዝም ተባለ አይደለ? የኛ ዑለማዎችም ዝም እያሉ ነው፣ መልስ እየሰጡም አይደለም። መልስ መስጠቱን ይመላለሱ አንልም። ለምን ኢነ ሚን ኢዝላል العلم ان تقاول كل من قاولك وان تناظر كل من ناظرك ይላሉ ሰለፈ الامه የሆኑት። ምንድነው ዕውቀትን ማውረድ ነው የሚሆነው። የተናገረህን ሁሉ መልስ መስጠት፣ ተወያየኝ ያለህን ሁሉ መወያየት ዕውቀትን ማውረድ ነው የሚሆነው። ግን በዛ ደረጃ አይደለም። ይመላለሱ ከነሱ ጋር አፍላፊ ካፈቱ አይደለም። ነገር ግን የሆነ ነገር ይመቻችላቸው፣ መድረክ ይመቻችላቸው፣ ሚዲያ ይመቻችላቸው፣ አንድ ሰው ኃላፊነት ይውሰድ፣ አንድ የሆነ ተቋም ኃላፊነት ይውሰድ ለነዚህ ሰዎች። አሁን እኮ ተመልከት እነዚህን ሰዎችን እያንዳንዱ ቦታ ላይ ሲሄዱ ካሜራማን ይዘው ነው የሚዞሩት። እያንዳንዱ ቦታ ላይ ሲሄዱ ኹጥባም ሲያደርግ ካሜራማን ይዞ ነው የሚዞረው። እርዳታም ሲሰጥ ካሜራማን ይዞ ነው የሚዞረው። እያንዳንዱ ቦታ ላይ ይሄ ራሱ እኮ አንድ ራሱን የቻለ ፕሮፓጋንዳ እኮ ነው። አላወቅ ነው እንጂ ይሄ ራሱ አንድ ራሱን የቻለ ለምን እሱ ነው በቃ የሙስሊሞች ተወካይ እሱ ነው። ኹጥባ እዚህ ሀገር ላይ ኹጥባ የሚደረግ የሚመስለው አሁን በቪዲዮ እየተቀረጸ የሚተላለፉ ኹጥባዎችን ብቻ ነው እዚህ ሀገር ላይ ኹጥባ እየተደረገ የሚመስለው ህብረተሰቡ፣ ማህበረሰቡ። ሐታ ራሱ የሰገደበት መስጂድ ራሱ ኹጥባ የተላለፈው ላይ አይመስለውም። በቃ እርዳታም ሰጪ የቀረጸው ብቻ ነው የሚመስለው፣ ተናጋሪም እንደዛ ብቻ ነው እየመሰለ ያለው። እቺም ፕሮፓጋንዳ ናት ራሷን የቻለች። ነገር ግን አንድ ተቋም የሆነ ኃላፊነት ይውሰድና የሆነ ሚዲያ ይቋቋም። ያ ሚዲያ ምንድነው ዓላማው? ምንድነው ስራው ካለን እነዚህ ተሰውፍን የኖሩት ዑለማዎች አሉ። መልስ መስጠት ምናምን ምን አይደለም። ይህንን ለሰው ግልጽ ማድረግ ማብራራት፣ በቃ ኤዱኬትድ በሆነ መልኩ ተሰውፍ ምንድነው፣ ከሱ ጋር ተያያዥነት ያላቸው ነገራቶችን ማብራራት። ተሰውፍ ከቀብር ማምለክ ጋር ግንኙነት አለውን? ተሰውፍ ከጫት ጋር ግንኙነት አለውን?
እውነት ለሽርክ እውቅና ይሰጣልን? ለቢድዓ እውቅና ይሰጣልን? የተሰውፍ ዑለማዎች ቢድዓን ያበረታታሉን? አሁን መፋሂሙን አኮላሹት፣ አጣመሙት። የህብረተሰቡን መፋሂም አረዳዱን፣ ግንዛቤውን አንደኛ በእውቀት መልኩ ፕሮፓጋንዳ ተሰርቶበታል። እንዴት? ሐራም ያልሆነውን ሐራም በማስመሰል ደጋግሞ በማሳየት ሽርክ ያልሆነውን ሽርክ አድርጎ ደጋግሞ በማሰማት ፕሮፓጋንዳ ሰርተዋል። እውነት ምንድነው? መፋሂሙ ሽርክ ምንድነው? መፍሁም ቢድዓ ምንድነው? እነዚህ ነገራቶችን ተሰውፍን ኩልል አድርገው ትክክለኛ የኖሩት ዑለማዎች ይህንን ነገር ለህብረተሰቡ ደጋግሞ አንዴ ብቻ አይደለም፣ አንዴ ተናግሮ ዝም ማለት አይደለም። ዛሬም ነገም ከነገ ወዲያም አንድ ርዕስ ተደጋግሞ ይወራ። ሰው ውሸትን ሰምቶ እውነት መስሎት እንደተቀበለው ሁላ እውነትንም ደጋግሞ ሰምቶት እንደ እውነት ይቀበለው፣ እውነትን እንደ እውነት ይቀበለው። አሁን ውሸትን ነው እንደ እውነት አድርጎ ተቀብሎት እየሄደ ያለው። ሐታ እነዚህን ሰዎችን ልክ እንደ ቁርአንና እንደ ሐዲስ ነው እየያዟቸው ያለው። እንዴት ብትሉኝ እነዚህ ሰዎች የተናገሩት ንግግር በቃ ልክ አላህ እንዳለው ልክ መልእክተኛው እንዳሉት አይኒ ወራስ አድርገው ነው እየያዙት ያለው። ስለዚህ ለአንደኛ ለዑለሞቻችን ይህንን ወደ ህብረተሰቡ እውነታን የሚያደርሱበት ሚዲያ ይመቻችላቸው። እነዚህ ሰዎች ቅድምም ወንድም ማነው ኔትወርክ ያስቸገረው ማለት ነው ስሙ ጠፋኝ እንትን ብሎ ነበረ። እነዚህ ሰዎች አሁን እነዚህ ዑለማዎቻችን ያው የኑሮ እንትን አለባቸው ይገባናል። አሁን ለምሳሌ ከኢማሙነቱ ቢባረረው ሌላ ጉርሽ የለውም። በቃ ይህንን ነገር ስጋት አለበት። ከሚያስቀራበት ቢሰናከል ሌላ የሚጎርሰው ነገር አይኖረውም። እንደዚህ አይነትም ስጋት አለባቸው። ይህንንም ማመቻቸት ያስፈልጋል። ፋይናንስ ይህንን የፋይናንስ ጉዳይ የሚመለከት አካል ያስፈልጋል። እነዚህን ሰዎችን የሚያቋቁም የሚያደራጅ እንዴ እኛ እያለን የሐሪሞቻችንን ሌላ ሰው ሄዶ ይዘይር እንዴ? ሌላ ሰው ሄዶ ሰፖርት ያደርጋቸው እኛ እያለን ይሄ ለኛ ሼም ነው፣ በጣም ሼም ነው። ይህንን ነገር የሚያዋቅር ያስፈልጋል። ሁለተኛ ደግሞ ሌላኛው አሁን ቅድምም በጨረፍታ የሰማሁት ይመስለኛል ምን ለምሳሌ ለወንድም ሰራ እውቅና መስጠት። አንድ ወንድም እዚች ጋር ሲያብራራ ሰምቻለሁ። ምንድነው እሱም ለምሳሌ የላይክ የሼር የኮሜንት የምናም የአንዳንድ ደግሞ የመጋፈጥ እሱ ሲተች እሱን ለሱ ድጋፍ የመቆም እነዚህን አክቲቪስት ማለት ነው። በቃ አሁን እነዚህ ሰዎች የፖለቲካ አክቲቪስቶች አሏቸው፣ የኡስታዝ የሁሉ ነገር አክቲቪስት አላቸው። ገባን? አሁን ለሀቅ ይሄንኑ ማዋል ነው መጠቀም ማለት ነው። አንድ ወንድማችን የሆነ ሐሳብ አሁን ከዛ በኩል የሆነ ፕሮፓጋንዳ ሲነሳ ከኛ ህብረተሰቦች ውስን ሰው ነው መልስ የሚሰጣቸውም ለማብራራት የሚሞክረው ውስን ሰው ነው። ምንድነው የሚመስለው ከዚያ አሁን በዚያ በኩል ተደጋግሞ ከብዙሃኖቹ ከተለያየ አቅጣጫ ይወራል። ከዚህኛው ሳይድ የተወሰነ 10-20 ሰው ሲያወራው ምንድነው የሚመስለው የግላቸው ሐሳብ ነው። ያስ ብዙ ሰው ስላወራው የኡማው ሐሳብ ነው ብሎ ነው የሚያስበው ማህበረሰቡ ይሄንን ነው የሚመለከተው። ስለዚህ አንደኛ የወንድማችንን ስራ እውቅና መስጠት፣ ማበረታታት፣ እንደዚህ ሰፖርት ማድረግ ይህ ራሱ ዋነኛ አንድ የጀርባ አጥንት ሊሆነን የሚችለው ነገራቶች ናቸው። እንደ መፍትሄ ይሆነኛል ብዬ ያሰብኳቸውን ነው። ሌላኛው ደግሞ የመልስ አሰጣጥ ለምሳሌ በእድሜ ገፋ ያሉ የነሱ ሸኾች ሊኖሩ ይችላሉ። ማብጠልጠል በጣም ነውር ነው፣ በጣም ሲበዛ ነውር ነው። አሳፋሪ ነገር ነው። አይሆንም። ይሄ ምን አባቱ ይሄ ሽማግሌ እነዚህ እኛ ከሰውየው ጋር ምን አለን? ያነሳው ሐሳብ ትክክል አይደለም፣ ከሐሳቡን እንሞግታለን እንጂ ሰውየው እኮ ወደኛ ቢመጣ ወንድማችን ነው፣ እንወደዋለን። አላህ ተባረከ ወተዓላ ወንጀሉን ይማረው፣ አኸራውን ያሳምርለት፣ ዱንያውንም ሂዳያ ይስጥልን። ግን ይሄ የሆነ ሸخصيን የሆነ ጥላቻን ሸخصيን የሆነ እንትን ምላሾችን ባናደርጋቸው የተሻለ ነው። መልስ ሲሰጥ በራሱ ከአክብሮት ጋር ኡስታዝ ከሆነ ኡስታዝ እያል ነው፣ ሼክ ከሆነ ሼክ እያል ነው። በዚህ አይነት መልኩ ለምን ብንል በድሮ ላይ እንዲሁ አመተናሱ ወሃቢዮችን ከምን አንፃር ነበር የሚጣላቸው የነበረው? ከጸባያቸው ችክ ያሉ ናቸው። ሰውን አያከብሩም፣ ትልቁን ትንሹን አይሉም፣ ሲሳደቡ ሁሉም በዛ የመጣ ሳያውቃቸው ሰው ይጣላቸዋል፣ ይረቃቸዋል። አሁን ላይ ይህንን የነሱን ገጸ ባህሪ እየወሰደ ነው ማህበረሰቡ። የነሱን
ሰውን አለማክበር መልስ ሲሰጥ በተለያየ በጣም ክብርን በጣም በሚነካ መልኩ ከፍ ዝቅ በማድረግ በማንቋሸሽ በመሳደብ ምናምን በዚህ አይነት መልኩ ሲሆን አንተ ላይ የተነሳብህን ፕሮፓጋንዳ በራስህ እጅ ታጸድቋለህ። እውነታቸውን ነው፣ እኔ ላይ ያነሱት ፕሮፓጋንዳ ልክ ናቸው፣ እኔ ማለት ይሄ ነኝ ብሎ መጥፎ ባህሪን ለሰው እንደማቅረብ ነው። ስለዚህ እነዚያ ያሉት ሰዎች እውነታቸውን ነው ማለት ነው ብሎ ማስረጃ ያገኘ ከራሳችን አፍ የዛኔ ይረቀናል ማለት ነው። ስለዚህ አንደኛ ጸባይ ማስተካከል፣ ለኻሲማችን ክብር መኖር፣ ኢንሳፍ መኖር፣ እነዚህ ነገራቶች ቢታሰቡበት ለማለት ያህል ነው። በጣም አፉ በሉኝ አርዝም ያለሁኝ። ሙላህ ኸይር። በኔትወርክ ምክንያት ብዙውን ማዳመጥ አልቻልኩም፣ ግን ለውይይታችን ትልቅ ግብአት የሚሆኑ ሀሳቦችን ፕሮፓጋንዳን ዲፌንስ ስናደርግ መጠቀም ያለብን ከተሰውፍ ከሱፊያው ከስነ ምግባር አኳያ በራሳችን እንዲደረግ የማንፈልገውን ነገር በሰዎች ላይ ባለማድረግ በዚህ መርህ እውነተኝነትን ተመርኩዘን ከስሜታዊነት ነፃ ሆነን ሀቀኝነት ነገራቶችን መመለስ እንዳለብን ያስቀመጡት መርህን ተከትለን ነገራቶችን መመለስ እንዳለብን እጅግ በጣም ትልልቅ ሀሳቦችን አንስተዋል። ስለተሳትፏቸው እጅግ አድርጌ እያመሰገንኩኝ ወንድም ሐሰን የምትለን ነገር ካለ ሀሳባችንን ሰዓት እየሄደ ስለሆነ አጠር ባለ ሰዓት ውስጥ ወይም ደቂቃዎች ውስጥ ለመጠቅለል እንሞክር። ወንድም ሐሰን በዚህ እየተነጋገርን እየተወያየን ባለንበት ርዕስ ላይ የምትለን ሀሳብ ካለ መድረኩን ላንተ ልስጥህ። ከዚህ ደግሞ ራጁም አለ ራዱ ሚልም አለ ይዞራል ማለት ነው። ከር ወንድም ሐሰን እስቲ የምትለን ሀሳብ ካለ የመጨረሻ ሰላም አለይኩም ወበረካቱሁ። እንዴት አመሻችሁ? ያው እኔ በዚህ ነገር ላይ በያዛችሁት ነገር ላይ ሁለት ነገር ማለት ፈልጋለሁ። አንዳንድ ጊዜ ላይን ቅንድብ አይታየውም ይባላል። የውድቀታችንን መነሻ ካጠገባችን ሆኖ የጣሉብን ነገር ነው። መሻወኾቻችን አጠገብ ሆነን በዚሁ ነገር ላይ እኛም መስራት እንችላለን። ክፍተታችንን እየደፈነ ማለት ነው። ትልቁ ድክመታችን የኛ በማስበው እንደገና ደግሞ ሲቀጥል ምናወራውን ሰዎች የሚወራውና የማይወራውን አለመለየት የሚባል ነገር አለ። ሰዎቻችንን አለማወቅ በዙሪያችን ያሉትን ነገራቶች ላይ ገባችሁ? ለምን እነሱ ርቀው አይደለም የጣሉንም የፈነቀሉንም ቦታችንን የሚያስለቀቁልን ብዬ አስባለሁ። አይደለም ልዩነት አለ። እኛን መስለው እኛን ተያይዘው ነው እየጣሉን ያለ እና እኛም መሰረታችንን አጥብቀን ይዘን በዚሁ ብትቀጥሉበት ብዬ አስባለሁ። በርቱ፣ አላህ ያግዛችሁ ይላሉ። ወንድም ሐሰን ኸይር ጀዛኩሙላህ ኸይር ለሰጠህን አስተያየት ሐሳብም ጠላትን መለየት የሚለው ትልቁ ጸረ ፕሮፓጋንዳ ወይም ፕሮፓጋንዳ ሲሰራ ያ ጉዳይ እንደሆነ እየተነጋገርን ነው። እሱን የሚያጠነክር ሐሳብ ሰጥቶናል። ለይቶ ያንን ጉዳይ ከመሻይኮች መንገድ በአደብ ያንን ስራ መስራት እንዳለብን ጀመሩ መልካም እንደሆነ አስብልናል። ተሳትፎ ይቀጥል። ከልብ አድርጌ ወንድም ሐሰንን ለመሰግን እወዳለሁ። ራጁ እስቲ መጠቅለያ ሐሳብ ካለ መርሐባ ድጋሚ ተመለስኩኝ። ኦኬ እኔ አንድ ነገር መጨመር ፈልጋለሁ። አሁን ጸረ ፕሮፓጋንዳ ስናወራ እውነተኛን እንዴት እየተጠቀሙብን እንደሆነ እዚች ጋር ማንሳት ፈልጋለሁ። እኛ የወሃቢያ ላይክ አብዛኛው ላይክ ግማሹ ሱፊ ማለት ይቻላል የወሃቢያ ፕሮፓጋንዳ አንዱ አካል ሆነን ነው ይሄን ያለ ነው። አንደኛው የመዳከማችን ዋነኛው ምክንያት ብዬ ማስበው ምንድነው አልታወቀንም እንጂ ሳናቅ የወሃቢያ ፕሮፓጋንዳ ሆነናል። በምን መልኩ የሚለውን ለመግለጽ እሞክራለሁ። ምንድነው አንድ ነገር አለ። ሱፊይና ወሃቢ የሚለያቸው ነገር ብዙ ነገር አለ። አንደኛ ብዙ ነገር አለን። በደንብ ግልጽ ያልሆነልን ነገር ደግሞ ምንድነው አንድ ወሃቢዝም ተከታይ የሆነው ሱፊያ ምንድነው ካልከው ቀብር አምላክ ይነግራል ሁሉ ያለ አንድ መከራከያ ማለት ነው። ምንድነው ሱፊዩ ህብረተሰብ ሙስሊሙ ማለት ነው። ሙስሊሙ ወሃቢዝም በአጭሩ በቃ ወሃቢዝም ተከታይ ያልሆነ ሰው ሙሉ የቀብር አምላኪ ነው ብሎ ነው የሚያስቡት ሱፊ። እኛ ጋር ሱፊዮች ጋር ስንመጣ ግን
ወሃቢ ምንድነው ስንል የተለያየ አመለካከት ነገር የተለያየ ማለት ነው። ይሄ ነው አንድ ያልሆንበትና እነሱን ያን ያህልም ጫና ማድረስ ያልቻለው ለዚህ ነው። አንደኛውን ስለ ወሃቢዝም አውቆ የሚማታቸውን ሌላ ስም ሰጥቶ እነሱ ያገላሉ። ምክንያቱም የሚሰሩበትን ፕሮፓጋንዳ እየሰሩበት ማለት ነው። መሀል ላይ ለምሳሌ አንድን አካል እኛን አይወክለንም ብለህ መጣል ስትፈልግ ተመልሰህ ግን እዚች ጋር የሚሰራው ፕሮፓጋንዳ ላይ ጸረ ፕሮፓጋንዳ እሰራለሁ ስትል ኖ እኔና እነሱ እኮ አይለያየንም፣ እኔ እሱን እንዲህ በቃ ማለት አላ እሱን አልገፋም እንዲህ አይደለም ግን መጅሊስን ብቻ ያልቀቀልኝ ሰው እንዴት ነው ሌላኛው ሙስሊም ወንድሞቻችን እነዚህ እንዲወድቁ ሊያግዙን የሚችሉት ማለት ነው። ሐቂቃውን ሳንነግራቸው አንድ አይነት አፍና አንድ አይነት ትንፋሽ ካልሆን እንዴት ነው እነሱም ጸረ ፕሮፓጋንዳ ወሃቢዝም መጣል የሚቻለው? እስኪ አንድ ጥያቄ ለቤቱ ላንሳ። አንድም ቦታ ለምሳሌ መንግስት እናውቃለን። አንድ መንግስት ከያዘ የራሱን አይዲዮሎጂ ይጭንብሃል። ያን እዛ በቃ በከፊሉ 80% ምንለው ህብረተሰብ የመንግስት አስተሳሰብና ይሄ ውስጥ ተጠልሎ ነው የሚኖረው። ይሄን ስንል እኮ ያ አንድ ስንትና ስንት ሚሊዮን ህዝብ እኮ ያ መንግስት መርጦት አይደለም እኮ። አሁን ወሃቢዝም እኮ እንደዛ ነው ያደርገው ያለው። ሙስሊም ኡማ ድጋፍ ስላለው አይደለም፣ ሱፊ ተውጦ አይደለም። መያዝ ያለበት አካል ትንሽም ቢሆን ይይዟል። ማንም የመንግስትን አካል ይዟል። ከዛ በኋላ ምንድነው ይመጣና መስጊድ ላይ ሲያባርህ መጅሊሱ ብቻ እንዲቀጥልለት ነው ወይስ ያ የሚፈልገው ፕሮፓጋንዳ የሚያካሂድበት ቦታዎች ላይ የሚፈልገውን ነገር መጫን የሚችሉበትን ቦታ ላይ እያጸዳ ነው ወይ የሚለውን ነገር ማወቅ መቻል አለብን። አንድ ፕሮፓጋንዳ እኮ ሲያደርግ ወሃቢ አንድ ፕሮፓጋንዳ ሲያደርግ ምኑ ጋር ቢሄድ ነው የሚጠቅመኝ የሚለውን ቦታ እኮ እያጸዳ ነው እኮ። ይሄንን ነው አይን ከፍተን ልናቅ ያልቻልነው ማለት ነው። እኛ ሱፊ ወንድሞቻችንን ወሃቢያ ጋር ጭራሽ ከእምነት አንድ እንደማያደርገን ካልነገርናቸው እንዴት ነው እስኪ ከወሃቢያ ተነጥሎ ማለት ካላቸው አስተሳሰብ ተነጥሎ ሱፊን ደግፎ ይሄ ወሃቢዝም ጸረ ሙስሊም የሆነውን ሊያስወግድ የሚችለው? ይሄ ነው አንደኛ ራሳችን ላይ ማስወገድ መቻል ያለብን። እሱ እዚች ጋር ሱፊ ሲባል ካፊር ነው ይሄ ስንል አሁን ማረጋገጥ ያለበት ካፊር ነውና ምናምን ማለት አለብንና መነጠል አለብን ማለት አይደለም። ግን እንደ አይምሮ ያለው ሰው እናስብ እስኪ እኛ ሱፊዩ ላይ ሊያዘምቱ የቻሉት እስኪ ሱፊ መስጊዱ ላይ ደብድቦ አስወጣን በሚለው ነው ህብረተሰቡ አሁን እነሱን እየደገፈ ያለው ወይስ ሱፊ የሚባለው ኩፍር ነው የሚያራምደው የሚለው አስተሳሰብ እየያዙ ስለመጡ ነው? ራሳችን ህዝቡ ሙስሊሙ ሊነቃ የሚችለው በምን አንጻሩ ነው የሚለውን ማየት መቻል አለብን። ጸረ ፕሮፓጋንዳ ስንሰራ እስኪ ሱፊ የሚያስተምረው አስተምሮና ወሃቢዝም የሚያስተምረው አስተምሮ አንድ ነው ወይ? ይሄንን እኮ ሱፊ ማወቅ አለበት እኮ። ሞር እኮ መስራት ያለብን እነሱ እንደሚሰሩት ሃይማኖታችን አንድ አይደለም፣ ሱፊ የምትከተሉት ገሃነም መንገድ ላይ ነው የተሰለፋችሁት፣ ኑ ተመለሱ እያሉ ነው እኮ እየመለሱት ያሉት። ኑ ተመለሱ። ህብረተሰቡ ደግሞ ወደ ገሃነም የወሰደውን ነገር መከተል አይፈልግምና በፍርሃት ይመለሳል። ሀቅ ይመስለውን የሚያመጡለት ውዥንብሮች የሚያመጡለት ማስረጃዎች ያወናብደዋል። ይሄ የሚያወናብደውን ሰህ አይደለም ያ የተመለስክበት ቦታ ሰህ አይደለም እየተማርከው ሰህ ነው ይሄን ካላስተማርከው ኖ እኔ እሱን እንዲያለለውን ግን ዑለማዎችን እየደበደበ ነው በሚል ብቻ ህዝባችን መመለስ አንችልም። ሐቂቃውን ግን የሚያመጣው አይዲዮሎጂ እና የሚያስተምረው ትምህርት ራሱ ሐቂቃትን በትክክል እንደሌለ ህብረተሰባችንን ሱፊ ህብረተሰብ ማስረዳት መቻል አለብን። ያኔ ነው ሱፊ ህብረተሰብ በሙሉ ልቡ ዲናችን እስኪ አንድ ምሳሌ አንሳ። አህባሽ ብሎ ሲነሳ እኮ አህባሽ ምንድነው ያለው? ዲን አፍራሽ ብሎ ነው አይደል የመጣው? ወሃቢ አንድ አጀንዳ ይዞ ሲመጣ ምንድነው ያኔ ለምንድነው ያ ሁሉ ህዝብ ተነስቶ የደገፈው? ምክንያቱም ዲናችን ያፈርስብን የመጣ አካል አለ፣ መዋጋት ምንድነው መከላከል አለብን፣ ማስወገድ መቻል አለብን በሚለው በአንድነት ተነሳ ሙስሊሙ። አሁንም ዲናችንን የሚያፈርስ ነው የመጣብን ወሃቢዝም ዲኑን የሚያፈርስ ነው እንጂ ዲኑን የሚጠግን አይደለም። ይሄን ህብረተሰቡ ካላወቀ በምንም መልኩ ሊደግፍ አይችልም። ሱፊ ወሃቢዝም መጅሊስ ላይ አውርዶ ሱፊዩ መጅሊሱን እንዲረከብ የሚያደርግበት አማራጮች ምንም በሱፊ በኩል አማራጭ እየተሰጡ አይደለም። ግማሹ እኔ አያገባኝም ይላል፣ ግማሹ ገብቶት ሙሉ ለሙሉ ይማታል። እነዚህን ማንቃት መቻል ነው ጸረ ፕሮፓጋንዳ ማለት ነው። ሐቂቃውን ማወቅ ዲኑን ራሱ እየቀየረ እንደሆነ ማወቅ መቻል አለበት ሱፊዩ። ሱፊይን ህብረተሰብ ማክፈር ብቻ ሳይሆን ዲኑን ሙሉ እየበረዘው ነው። አሁን ዛሬ መስጊድ ላይ የሚያስወጣ እንደተባለው ነው፣ ቅድም ተብሏል፣ ብዙ ሰው አንስቶታል። የወደፊቱን እየሰሩበት ነው እነሱ። ወደፊት ሙሉ ህብረተሰብ እስከዛሬ መጥቶ አሁን እየተጠናከሩ እንደመጡት ወደፊት ደግሞ ሞር እንደሚጠናከሩበትን ቦታዎች እያጸዱ ነው። አንደኛ ምንድነው
ሌላ ጊዜ አንድ ሙስሊም ከተጎዳ ሙስሊም ህብረተሰብ ከተጎዳ ኹጥባ ላይ ጁማ ኹጥባ ላይ መወራት ካለበት ይወራል። ሙስሊሙ እንዲነቃ መደረግ ካለበት ይደረጋል። አሁን ግን ኢቭን ካያቸው ኹጥባዎች ላይ ሁሉ ፕሮፓጋንዳ እየተሰራ ነው። ይሄ ምንድነው? ዞሮ ዞሮ የመንግስትን አካል የሚያራምድ እዛ ላይ ተቀመጠ አንድ ሙስሊም ሲጎዳ ያ ሙስሊም የሚያነቃቃ አካል የለም ማለት ነው። ምክንያቱም ልንነቃቃበት የምንችለው ጁምዓ በየሳምንቱ ስለምንሰባሰብ ያ ጁምዓ ላይ የሚደረገው ቦታ ተይዟል፣ ሚዲያው ተይዞብሃል፣ እየተቀበርን ነው ማለት ነው። እንዲህ እያንዳንዱ ሴንሲቲቭ ፓርቱን እየነካ ለሱፊያው ካላስረዳ ነው በስተቀር መቼም ሱፊያውን ልናነቃው አንችልም። ነው እንዲህ እኛ አይድረሱብን እንጂ አይደለም፣ ዲናችንን እያፈረሱብን ነው። ይሄን ማወቅ መቻል አለበት። ሴንሲቲቭ ፓርቱን እየነገር ነው። እውነት ሴንሲቲቭ ፓርቱን እየነከን ጸረ ፕሮፓጋንዳ መካሄድ ነው እንጂ እያባበሩ በምን አንጻር ነው እኔ አንዱን ከአንዱ የምመርጠው? ወሃቢዝም ያመጣው አስተምሮም ትክክል ነው ካልን ሱፊ ያመጣው ትክክል ነው ያካን ለምንድን ነው የምመርጠው? ቁጭ ብዬ ሁለቱም ትክክል ከሆኑ ያም ወሃቢዝም ቢቀመጥልኝ ትክክል ነው ከተለዋለሁ ማለት ነው። እንደዛ እንዲሄዱ ነው። አስተሳሰብ እኮ እየገፋናቸው ነው። ጸረ ሱፊ ነው። አንድና አንድ የሱፊ የሙስሊም ኡማ ማወቅ ያለበት ወሃቢዝም አስተምሮ ጸረ ሙስሊም ነው። ባጭሩ ጸረ ሙስሊም መሆኑን ህብረተሰቡ እንዲረዳ ካላደረግን አንድ ነው እሱም ያመጣው እምነት ትክክል ነው፣ እሱም ያመጣው አቂዳም ትክክል ነው ብለን የምናስብ ከሆነ ይሄም ያመጣው አቂዳም ትክክል ነው ብለን የምናስብ ከሆነ ህዝቡን ከማን እንዲመርጥ ነው እያደረግን ያለው? ከሁለት ትክክል አንዱ ምረጥ እያልነው ነው እንዴ? እንዲህ አይነት ሆኖ እኮ ጸረ ፕሮፓጋንዳ የሚባል ነገር እኮ የለም ሐቂቀተን ማለት ነው። ገባችሁ? ይሄን ስንል በአዳብ ነው። በአዳብ ሊሆን ይችላል። ጥንቃቄ እንደነሱ ልቅ እየሆነ ነው አይደለም። ግን ሐቁን ግን ሱፊ ማወቅ መቻል አለበት። ከሁለት ትክክል ምረጥ የሚባል ነገር የለም። በቃ ጸረ እስላም ነው። ምክንያቱም መጅሊሳችንን የምንፈልገው ጸረ እስላም ስለያዘብን ነው። እንዲህ ካልሆነ እኮ በማባበል ጸረ ፕሮፓጋንዳ የሚባል ነገር የለም። እሱ በዚህ ሲስተም እየሰራብህ አንተም ልታወራበት የምችለውን ቦታዎች እየያዘብህ ከዛ ምንድነው ቀብር ውስጥ ሆነን ነው እንደምናወራው። አንዳንድ እንዲህ ገለጥ አድርገን ሰፋ አድርገን ገብተንበት ካላየ ነው ከላይ ተነክቶ እኛ የዋህ እነሱ ደግሞ ብልጣብልጥ የሆኑብን እንዴት ነው ልናነቃ የምንችለው? ሱፊ ህብረተሰብ ይሄ ነው እንጂ እኮ ችግራችን ይሄ ነው እንጂ በጣም ብዙ ነው እኮ። ሱፊ 90% ነው እኮ 90%። እንዴ እነሱ ውሸት እየተናገሩ እኛ እውነቱን እየፈራን መጠንቀቅ አለብን እንዲነን አንልም እያልን እኛ እየሳሳንላቸው ለነሱ የምናወራ ከሆነ እነሱ ደግሞ ልክልካችንን እየነገሩ እኛ ካፊር እንደሆነ እየነገሩ አንድ ወሃቢ አንድ መሀል ላይ ያለውን ሰው እኮ አምጥተው እሱ ዲኑን እያመሳከረ ውሸት መርዝ እየረጨ አንተ እዚች ጋር እሱ እዚች ጋር ከኔ ጋር ምንድነው ልዩነት እንዳለን ካልነገርከው መሀል ላይ ያለው ሰው ይወዛገባል እኮ። ለምን ብሎ ነው ሱፊይን ሊመርጠው የሚችለው? ለምንድን ነው ሐቅ የያዘን መንገድ ሊመርጠው የሚችለው? ምክንያቱም በዚህ በኩል ያለውንም ይሄን ያህል ጥፋት እንዳለበት እያስረዳ ነው አይደለም? ሐቂቀተን ስንቶቻችን ነን እስኪ አሁን ሚዲያ ላይ ስንቀመጥ ምንፈራው? ወሃቢ ብለን ማውራት ለምንድን ነው የምንፈራው? ድሮ አስታውሳለሁ ወላሂ በተለየ መልኩ ስለ ወሃቢ ብዙ ማስተማር ሲጀመር እኛ ሙስሊሞች አንድ ነን ለምን ትበታትነናለህ? ወሃቢ አትበለብን ይላል። ገባ? ይሄ ማለት የሚከፋፍል አጀንዳ እናንሳ ሳይሆን አንድ ሆኖ የሚበታትኑትን ነጥለን እናውጣ። በቃ ወሃቢዝም ጸረ ሙስሊም እንደሆነ በትክክል ለሱፊ ማህበረሰብ ካላስረዳን በስተቀር እመኑኝ ነው የምላችሁ። ሱፊ 90% ነው፣ ግን ከ90% 80% መሀል ላይ እንዲህ ተወዛግቦ ያለ ነው። ይሄ ሙስሊም ምን አገባኝ ይላል። የሚያነሳሳው ሞራል የሚሆንለት ነገር አላገኘም። ገባችሁ? ሐቁን አውቆ ደግሞ ወሃቢ እኛን አይወክለንም፣ ወሃቢ ሙስሊምን አይወክለንም ያለ ሰው ግን በዛ ልክ እሱ እየተደረገ እዚች ጋር እኛ የምንለሳለስለት ከሆነ እመኑን ለነሱ መንገድ መጥረግ ነው የሚሆነው። እንዲሰፋ አድርገን ህዝባችንን እናስረዳ ነው። ይሄንን ማያምንበት አለ ብዬ አላምንም። ማያምንበት ሱፊ አለ ብዬ አላምንም። ምክንያቱም አቂዳችን ይለያያል። ሂድና ካፊር በለው አይደለም። እኔ ሐቂቀተን አሁን እዚህ ጋር ግልጽ ማድረግላችሁ ሂድና ካፊር በለው እንዲህ በለው አይደለም። በቃ አቂዳችን እንደሚለያይ ህዝባችን ማወቅ መቻል አለበት። ሱፊ ህብረተሰብ በደንብ ነው
ምክንያቱም እነሱ የሚያስተምሩት ይሄ ነው። ሌላው እኮ አይደለም እኮ ዛሬ መስጊድ ውስጥ የሚያባርህ እኮ ሀብቱ ምናምን ወስደህ አይደለም እኮ በኋላ እዛች ጋር ቆሞ ማስተማር እንዲችል ነው እኮ። ዛሬ እኮ ለምንድን ነው ህዝብ ማይነሳው መስጊዱን እየወሰዱ? ያ መሀል ላይ ያለው ሰው ስለሆነ ነው። አብዛኛው ህዝብ መሀል ላይ ያለ ስላችሁ አከሌ መጥቶ አከሌ ቢመጣ ነው እነሱ የሚመስላቸው እንጂ አንድ ሐቅ መንገድ የያዘን ሰው መጥቶ መርዝ የሚረጫ ሰው እንደቆመ ስላልተረዱ ነው። ገባችሁ? የተረዳ ሰው ምንድነው የሚሆነው? ያስጠብቃል መስጊዱን። እንደማን እንደ አንወር መስጊድ ያሉ ወጣቶች ያስጠብቃል። ለምን? እዛ ያሉት ስለገባቸው ይሄኛው ኢማማችን ከወሰዱብን መርዛቸውን ይረጩብናል የሚለው ነገር ስለገባው እንደዛ እናንቃ ነው ሁሉ ነው። ጸረ ፕሮፓጋንዳ ማለት እንዲህ ነው እንጂ አባብለን አይቻልም። እኛ ሱፊ በጣም ምስኪኖች የመጨረሻ ምስኪን ስለሆነ በዛ በኩል እየገቡ ነው። እስከዛሬም መጅሊሱን የገቡት ህዝብ በልጦ በህዝብ መጥቶ በምርጫ መጥቶ አይደለም። ሐቂቃታ እንዳያችሁ ሸውዶ ነው። ለምን ግማሽ አሉ። በዚህ ሰም በውስጥ አንድ ነን በሚለው እየኮረኮሩ የሚሰሩትን ሰርቶ መያዝ ያለባቸውን አካል ይዘው ስለመጡ እንደ በብልጠትና በግልጽነት ካልተገደ በስተቀር እመቱን ማንቃት አይችልም። ማንም ሰው እያባበለ ህዝቡን ያነቃቃ ሰው የለም። እና ሐቁን እያወጣን ጸረ ፕሮፓጋንዳ መስራት እንችላለን እንጂ እያባበልን አይደለም። ይሄንን ነው ማለት ፈልገው። አፉ በሉኝ ጮኬ ካወራውም ያው እንዲህ አንዳንዴ ጠለቅ ብለን ማውራት አለብን ብዬ ነው። ከተሳሳቱ ካሉም እየተራረምን እንሄዳለን። ጀዛኩሙላህ ኸይር ወንድም ራጁ፣ እጅግ በጣም ትልቅ ሐሳብን እውነታውን መጋፈጥ መቻል አለብን። እውነት መራራ ናት፣ እሷን መዋጥ መቻል አለብን። እስከዛሬ ድረስ በሲያሳ እንደዚሁም ደግሞ ነገሩን የጉዳቱን ልክ ባለማወቅ ቀለል አድርጎ በመምጣት የመጣው አደጋ ላይ አሁን ላይ ደርሰናል። ከዚህ በኋላ ግን በምንም አይነት መልኩ ከነሱ ጋር ያለንን እንቅስቃሴ ቀይ መስመር አስምረን ነው መጓዝ ያለብን። እነሱም በራሳቸው መስመር እኛም በራሳችን መስመር መሄድ አለብን የሚል ትልቅን ሐሳብ አንስቷል። በሚሄዱት ልክ ብሎ ሲል ሐቃችንን ይዘን በሐቅ መንገድ መፍትሄ ለማምጣት መሄድ እንዳለብን ሐቅን አድርገን መሄድ እንዳለብን ያነሳው ሐሳብ ለውይይታችን ትልቅ ግብአት ነው። ተሳትፎ ይቀጥል። ከልብ አድርጌ ላመሰግንህ እወዳለሁ። ሰዓት ከ20 ሆኗል። አንዳንድ ሐሳቦችን እያነሳ ወንድም ሰይፉ እስኪገባ እንቆያለን ማለት ነው። ወንድም አብዱሰታር ካነሳልን ሐሳብ መግቢያ ላይ እንዴት አድርገን ዲፌንሲቭ የሆነ ሜካኒዝምን ተጠቅመን ፕሮፓጋንዳ እንከላከላለን፣ ግለሰቦችን መለየትና በአጠቃላይ ሁሉንም ጀነራላይዝድ አድርገን ጀጅ ማድረግ እንደሌለብን፣ ስህተትን በፍትሃዊነትን አንቲ ፕሮፓጋንዳን ስንሰራ በፍትሃዊነት በሐቀኝነት ማረም እንደሚያስፈልግ እንዳለብን፣ በምንሰራው ቀለል ያለ ግልጽ መንገድ መጠቀም ስራ እንድንሰራ አንቲ ፕሮፓጋንዳ እንድንሰራን ትልቁ መንገድ ነው። ማስረጃ መጥቀስ ለምናቀርበው መረጃ ተአማኒነት እንዲኖረን በማህበረሰባችን ውስጥ እንደሚያደርገን አርአያነት ያለውን ተግባር ማሳየት፣ ባህሪያትን ማሳየት ብለዋል ወንድም አብዱኤን። ወሃቢያ በውሸት የቆመ አስተሳሰብ እንደሆነ ያነሳልን ሐሳብ አለ። የሱፊዩ ማህበረሰብ አህለ ሱና ወልጀማ በአላህ ላይ ያለውን አስተሳሰብ አላህ ያለ ቦታ ነው ያለው የሚለውን አስተሳሰብ አፒዩዞ ደግሞ ኔጌቲቭሊ ማኒፑሌት አድርጎ የሰዎችን አእምሮ በሌላ መንገድ እንዲደረዱት ኤቲስት የሚያመልክበትን አስተሳሰብ አላህ የለም ብለው ያምናሉ፣ የትም የለም ብሎ የሚለውን አስተሳሰብ በዛ ልክ ያስቀመጡበት መንገድ አለ። እንደዚሁም ደግሞ ወንድም ስሙን ረሳሁት መውሊድን ስርዓት አዲስ ነገር እንደሆነ ቢድዓ እንደሆነ የሚያስቀምጡበት መንገድ ፕሮፓጋንዳ ሰርተውበታል 30 እና ከዚህ ዓመት በላይ የሱፊዩ ማህበረሰብ ቀብርን ዚያራ ሽርክ እንደሆነ ተበሩክ፣ እንደዚሁም ታሪክን ማጥፋት ላይ ሽርክ እንደሆነ ተበሩክ ላይ ያለን አስተሳሰብ በዛ ልክ የሰሩበትን መንገድ ጠቅሶልናል ወንድማችን። ወንድም ራጁ ሁሉም ነገር የሚሰራው እንዴት እንደነበር መመልከትና ማወቅ ያስፈልጋል። እየተሰሩ ያሉ ፕሮፓጋንዳዎች በማስ ሚዲያ ሶሻል ሚዲያ ላይ እንደሆነ እዚህ ሶሻል ሚዲያ ላይ መተን እያንዳንዱ የተሰሩትን ፕሮፓጋንዳ ገልብጠን መስራት እንዳለብን መገንዘብ ያስፈልጋል የሚል ሐሳብ አንስቷል። እንግዲህ ወንድም ራጁ ስለ ወሃቢያ በደንብ ግንዛቤ ሐቁን አውጥተን ለሰዎች ማስረዳት እንዳለብን ያስቀምጠልን ሐሳብ አለ። ዋሲሁን እንዲሁም
ወሃቢያን ስንታገል ልንታገለው የሚገባው ከስሪታዊ መዋቅሩ እንጂ ከግለሰቦች ጋር መሆን የለበትም። ከአፈጣጠሩ ወይም ደግሞ ከመሰረቱ ከሱ ከተነሳበት ሐሳብ እንጂ ከግለሰቦች ጋር ምንም አይነት ትግል ማድረግ እንደሌለብን ትልቅ ሐሳብ አንስቷል። ብዙ የሥራ ውዝፎች አሉብን ለማለት ነው። ሐቅን ይዘን የምንፈራው የለም፣ እንደረምሰዋለን መንቀሳቀስ ነበር የጎደለን አሁን ጀምረናል የሚል ሙዳዋ ምህታችን አንስታለች። በውይይታችን ላይ ወሃቢያን በሁለት ከፍለን ብናያቸው ብሎ ኢብራሂም የሚባል ወንድማችን አንደኛውን ዲንን ለማፍረስ ከይሁዳ ተላላኪ የሆነውንና ዲን ነው ብሎ የሚከተለውን መልፋት ያለብን በሁለተኞቹ በጣም መልፋት አለብን የሚል ሐሳብ በአንድ ኢብራሂም በሚባል ወንድም የተነሳ ሐሳብ አለ። እንደዚሁም ደግሞ በሰዓቱ በወቅቱ ዑለሞቻችን ተናግረው ቢሆን ኖሮ ወሃቢያ አሁን ላይ የደረሰበት ደረጃ አይደርስም ነበር በሚል ወንድም ሁቢ ለናቱ የሚል ወንድማችን አስቀምጦልናል። አቅላችን ቀላል ተወስዷል። እንዲሁም ይህ ሁሉ ቲክቶክ እና የአንዳንድ ሰዎች ማቀናበር ባይኖር በቁም ቀብረውን ነበር። እንደዚሁ እሙደዋ ሚል ሐሳብ አቅርባለች። መስራት እንዴት እንችላለን አንቲ ፕሮፓጋንዳ በሚል ወንድም አብዱ ሰታር ያስቀመጠውን ሐሳብ ለመድገም ሞክራለሁ። ሃይላይት የጋራ ጠላትን መለየት እንደሚያስፈልግ፣ ተስፋ መስጠት፣ ራዕይ ማሳየት፣ ውስብስብ መረጃን ቀለል አድርጎ ለሰዎች ማቅረብ፣ ማህበራዊ ጫናን ማድረግ፣ የተሰራውን ፕሮፓጋንዳ ዓላማው ምንድነው ብሎ መለየት እንደሚያስፈልግና ኡስታዝ ሂካምም ትልልቅ ሐሳቦችን ወንድም ኢሳም በምን ያህል መልኩ ፕሮፓጋንዳን ስንሰራ እውነት መርሃችን ሐቀኝነት መርሃችን አድርገን ፕሮፓጋንዳን መመለስ መቻል እንዳለብን ከስሜታዊነት ነፃ ሆነን በሐቅ ላይ ተንተርሰን ሐቅን በሐቅ መንገድ ለመቀበል መሄድ እንዳለብን እጅግ በጣም ጠቃሚና ትልልቅ ሐሳቦችን ተነስተው ነበር በውይይታችን። ብዙ እንደተማርን ተስፋ አደርጋለሁኝ። ይህንን ሁሉ ሰዓት አክብራችሁ ውድ ሰዓታችሁን ሰጣችሁ ቤታችን መታችሁ ሐሳብ አስተያየት ስለሰጣችሁ ከልብ አድርጌ ላመሰግናችሁ ወዳለሁኝ። እንዲሁም ታች ሆናችሁ ታፕ ኮፒ ሊንክ ስታረጉ ለነበራችሁ አላህ ኸይር ጀዛችሁን ይክፈላችሁ። በነብዩ ፍቅርና በዑለሞቻችን መንገድ ሕያውነን ቀጣይ ሮብ በትልቅ ርዕስ እናንተ ይመጥናል በምንል ርዕስ ይዘን እንደምንመጣላችሁ ቃል እንገባለን። ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። አላህ ኸይር ጀዛችሁን ይክፈላችሁ። ሰናይ አዳር ይሁንላችሁ። ነጃት ሚዲያ